እንደምታውቁት በዚህ ጊዜ በዚህ ዘመን ኮምፒውተርን መጠቀም ቅንጦት ወይም ደግሞ ምርጫ ሳይሆን የግድ የሆነበት ዘመን ላይ ደርሰናል። በየቢሮአችን ስራችን ጋር ሊሆን ይችላል፣ ተማሪ ሆነን ትምህርት ጋር ኤቭሪ ፕሌስ እንዲሁም ደግሞ የትኛውም ሰዓት ጋር ኮምፒውተርን መጠቀም በጣም የግድ የሆነበት ጊዜ አሁን ነው። ምክንያቱም ስራን ከማቀላጠፍ አንጻር አብዛኛው ስራዎች ኮምፒውተር ኤድድ ከመሆናቸው የተነሳ ይሄ ነገር ግድ ሆኖብናል። ስለዚህ ደግሞ ኮምፒውተርን ማወቅ ይህ ዘመን የሚጠይቀው አንድ ኳሊቲ ነው ማለት ነው። ስለዚህ ይሄን በማሰብ አንድ ሰው እንግዲህ ኮምፒውተር መጠቀም ሲጀምር ጀማሪ እንኳን ቢሆን ሊጠቀምበት የሚገባ ወይ ደግሞ የሚችል አንድ ሶፍትዌር አለ፣ ማይክሮሶፍት ወርድ ይባላል። እሱን እንግዲህ ብዙ ሰው ኮምፒውተር ቤቶች ጋር ሄዶ ስልጠና ይወስዳል፣ አጫጭር ኮርሶችን ሊወስድ ይችላል፣ በራሱ ጥረት ቪዲዮች እያየ ሊማር ይችላል። ስለዚህ በብዙ ጥረት ነው የሚለመደው ማለት ነው እንደዚህ ነገሮች እንግዲህ። ስለዚህ እኔ ይህንን በማሰብ ለቢግነር የሚሆን የማይክሮሶፍት ወርድ ስልጠና ወይም ደግሞ ትምህርት ለቢግነር ሌቭል ወይም ደግሞ ለጀማሪዎች የሚሆን ኮርስ አዘጋጅቼ ወደ እናንተ ለማድረስ ዝግጅቴን ጨርሻለሁ ማለት ነው። ስለዚህ ሙሉ ትምህርት ከስክራች ጀምሮ ምንም እውቀቱ ከዚህ በፊት ለሌለው ሰው የሚሆን ከዜሮ ለሚጀምር ሰው ማለት ነው ይህንን ኮርስ አዘጋጅ ወደ እናንተ አቀርብላችኋለሁ ማለት ነው። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ እያደረጋችሁ ሰፖርት እንድታደርጉኝ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ወደፊት የምለቃቸው አዳዲስ የሆኑ አስተማሪ እና ቆንጆ ቆንጆ ትምህርቶች ወደ እናንተ እንዲደርሱ ቤተሰብ በመሆን ሰፖርት እንድታደርጉኝ በዚሁ መጠየቅ እፈልጋለሁ። ክፍል አንድን ወደ እናንተ ማድረስ ይሆናል። ክፍል አንድን ወደ እናንተ አደርሳለሁ። በቀጣይ ደግሞ ክፍል 2፣ 3 እያልኩኝ እንግዲህ በተቻለ መጠን በጣም ሳይንዛዛ ፕሪሳይዝ በሆነ መንገድ ለእናንተ ግልጽ በሆነ መንገድ ትምህርቱን ወደ እናንተ ማድረስ ይሆናል። በቀጥታ ወደ ቪዲዮ እንገባለን። በመጀመሪያ ግን ላይክ ማድረግ ቪዲዮ እንዳይረሳ፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እጠይቃለሁ። ወደ ቪዲዮ እንሄዳለን ማለት ነው። ስለዚህ ያሰብኩት ይህንን ኮርስ ወደ 10 ክፍሎች ወይ ደግሞ 10 ሞጁሎች ይኖሩታል። ወደ 10 ሞጁሎች ነው የሚኖሩት ወይ ደግሞ 10 ቻፕተሮች ማለት እንችላለን። እነዚህን ያካትታል በውስጡ። እንግዲህ ከዜሮ ጀምሮ አንድ ሰው ምንድን ነው ማይክሮሶፍት ወርድ ምንድን ነው ከሚለው ተነስቶ እስከ መጨረሻ ድረስ ማወቅ እስከሚገባው ድረስ ወደ 10 ክፍሎች ከፋፍዬን ያዘጋጀሁት ማለት ነው። እንግዲህ በእያንዳንዱ ክፍሎች የምናያቸው ፕራክቲካል የሆኑ ዲቴል ነገሮች ይኖራሉ፣ ልምምዶች ይኖራሉ ማለት ነው። እነሱን እናንተ ኤክሰርሳይዝ እያደረጋችሁ ሌሎችን ፕሮጀክቶችም እየፈለጋችሁ እየሰራችሁ ራሳችሁ እንድታድሩ ከወዲሁ ማሳሰብ ፈልጋለሁ ማለት ነው። ስለዚህ በመጀመሪያ እንግዲህ ከክፍል አንድ ወይ ደግሞ ሞጁሏን ጀምረን ማየት እንጀምራለን ማለት ነው። ወደ ስክሪናችን ሄደን ትምህርቱን እንከታተል። መልካም ቆይታ። ስለዚህ በመጀመሪያው ቻፕተር የያዝኩት መጀመሪያ ሞጁል ወደ እናንተ ላደርስ ያሰብኩት ርዕስ እንግዲህ ምንድን ነው? ኢንትሮዳክሽን ነው የሚያስፈልገው። እንግዲህ የትኛውም ኮርስ ቢግነር ሌቭል ሲሆን ኢንትሮዳክሽን ያስፈልጋል። ዋትስ ማይክሮሶፍት ወርድ ከሚለው ጀምረን ኢንተርፌሱን ወደ መላመድ ምን ምን ፓርቶች አሉት የሚለውና አንዳንድ ቤዚክ ነገሮችን ጀምረን ሞጁሏን እናጠቃልላለን ማለት ነው። ስለዚህ በማይክሮሶፍት ወርድ ኢንትሮዳክሽን ክፍል ውስጥ ማይክሮሶፍት ወርድ በራሱ ምን ማለት ነው የሚለውን ዲፋይን አድርገን እናብራራለን። በጣም ባጭሩ እሱን ትንሽ ዲፋይን አድርገን ከዛ እንቀጥላለን ማለት ነው። ስለዚህ ማይክሮሶፍት ወርድ ማለት ምንድን ነው ወደሚለው ስንመጣ ማይክሮሶፍት ወርድ ማይክሮሶፍት ኦፊስ ውስጥ ያለ አንድ ፓኬጅ ውስጥ ያለ አንድ ሶፍትዌር ነው፣ አንድ አፕሊኬሽን ሶፍትዌር ነው። ይህም እንግዲህ የማይክሮሶፍት ፕሮዳክት ሲሆን ማይክሮሶፍት ኦፊስ ውስጥ ካሉት እንደ ፓወርፖይንት፣ ፐብሊሸር፣ ኤክሴል፣ ማይክሮሶፍት አክሰስ፣ ግሩፕ፣ ኢምፓዝ የተለያዩ እንደዚህ አይነት አፕሊኬሽን ሶፍትዌሮች ውስጥ አንዱ ነው። የሚያገለግለው ለወርድ ፕሮሰሲንግ ነው። ወርድ ፕሮሰሲንግ ሶፍትዌር አፕሊኬሽን ሶፍትዌር ማለት ነው። ወርድ ፕሮሰሲንግ ማለት ምንድን ነው? እንግዲህ ከጽሁፍ ጋር የተገናኘ ይህ ከቴክስት ታይፖግራፊ ጋር የተያያዙ ነገሮች ኤቭሪ ታይም እንግዲህ እንጽፋለን። በየማስታወቂያ ይጻፋል፣ ደብዳቤዎች ይጻፋሉ ቢሮ ውስጥ በጣም በየቀኑ እንግዲህ በጣም ብዙ የጽሁፍ ስራዎች በየቢሮ በየስራ ቦታችን ትምህርት ሆናል እንጽፋለን። ፕሮጀክቱ ስናስገባ በጽሁፍ ነው። የትም ቦታ ይህን ነገር እንጠቀማለን። ሰው አንዱ የወርድ ፕሮሰሲንግ ሶፍትዌር ነው፣ አፕሊኬሽን ሶፍትዌር ነው ማለት ነው። እንግዲህ ማይክሮሶፍት ወርድ የተለያዩ ቨርዥኖች አሉት። 2007፣ 2010፣ 13፣ 16፣ 21 እያልን ሌተስት ያሉት ድረስ በጣም የተለያዩ አፕዴት የተደረጉ
ቨርዥኖችም አሉት አሁን ላይ፣ እንደገና ደግሞ ኦልድ ቨርዥኖችም አሉት ማለት ነው። ስለዚህ ትምህርታችን አሁን ላይ እኛ የምንቀጥለው 2007ን ይዘን ማይክሮሶፍት 2007ን ይዘን ነው። አንዱን መጠቀም መቻል ማለት ሌላውንም መጠቀም ያን ያክል ከባድ አይሆንም። ስለዚህ ቤዚክ የሆነውን ነገር መሰረታዊ የሆነውን ነገር ስለ ወርድ ማወቅ ነው እንጂ 2007ን ያወቀ ሰው 2010ን ደግሞ ሌላ ትምህርት ይፈልጋል ማለት አይደለም። በራሱ ምንም የሚያስቸግረውን አይኖርም ማለት ነው። በራሱ አንዳንድ ነገሮችን ብቻ ቀየር የሚሉትን እያየ የተጨመሩ ፊቸሮች ናቸው የተጨመሩ ፊቸሮች ናቸው የሚኖሩት። ስለዚህ እነሱን ብቻ ማየት ነው የሚሆነው ማለት ነው። ስለዚህ ይሄን ካልን ማይክሮሶፍት ወርድ ምንድን ነው የሚለውን ነገር ይህን ካየን አሁን መጀመሪያ ከፍተን እስኪ ሶፍትዌር እንዴት እንከፍታለን ከሚለውን ቀጥልና ከዛ በኋላ ውስጥ ያሉት ነገሮች ደግሞ አብረን ስለዚህ ኮምፒውተራችን ጋር እንሄዳለን። እንግዲህ ኮምፒውተራችን ጋር እኔ የምጠቀመው ዊንዶውስ 10 ነው። ዊንዶውስ 7 ሊሆን ይችላል፣ እናንተ 11 ሊሆን ይችላል። በተለያየ መንገድ ሶፍትዌሩን መክፈት ይቻላል። ለምሳሌ እኔ እንግዲህ እዚች ጋር ስታርት በተናለች እንደምትመለከቷት እሷን ነካለው። ከዛ በኋላ ወጥታች ሄጄ ማይክሮሶፍት ኦፊስ የሚል መፈለግ ትችላላችሁ እናንተ። በሰርች ማግኘት ይቻላል። ይህንን ማይክሮሶፍት ኦፊስ ይሄዳለው። ከዛ በኋላ ወርድ የሚል እፈልጋለሁ። ማይክሮሶፍት ኦፊስ ወርድ 2007 እሱን ነካለው ማለት ነው። ስለዚህ ማይክሮሶፍት ወርድ 2007 ብሎ ያው ዲስፕሌይ ያደርጉልኛል። እሱ መክፈት ይጀምራል ማለት ነው። እስከሚከፍት ድረስ ጠብቀዋለሁ። በዚህ መንገድ ከፍቶልኛል። ስለዚህ ይሄ የማይክሮሶፍት ኦፊስ ወርድ 2007 ኢንተርፌስ ነው ማለት ነው። ኢንተርፌስ ነው ይሄ እንግዲህ ስንከፍተው በዚህ መንገድ ነው የሚከፍትልን። ይሄን ኢንተርፌስ እንደዚህ ከከፈተልን በኋላ ምን ምን ፓርቶች አሉ ቀጥለን የምናየው ደግሞ ኦቨርቪው ነው። አይዴንቲፋይንግ ኢንተርፌስ ቱልስ። ስለዚህ ከከፈትልን በኋላ ደግሞ ይሄን ኦቨርቪው ማየት ይገባናል ማለት ነው። ምን ምን ፓርቶች አሉት ይሄ የምናየው ዊንዶ የማይክሮሶፍት ኦፊስ ማይክሮሶፍት ወርድ ዊንዶ ምን አሉት ውስጥ ጋር የሚለውን ነገር ኢንተርፌሱን መላመድ የግድ ነው ማለት ነው። ስለዚህ እዚህ ጋር የተለያዩ ክፍሎች አሉት። በመጀመሪያ እንግዲህ የምትመለከቱት ከላይ ዶክመንት ዋን ይላል። እንደምታዩት ዶክመንት ዋን ማይክሮሶፍት ወርድ ይላል። ይሄ እንግዲህ ዶክመንት ታይትላችን ነው። ይሄ ማለት እንግዲህ ዶክመንት ዋን የሚለው ታይትል ነው። እንግዲህ እኛ ብንቀይረው ኔም ካደረገው ወይ ደግሞ ሴቭ ስናደርገው ሌላ ስም ከሰጠነው ያንን ስም ነው የሚሰጠው ማለት ነው። ባይ ዲፎልት እሱ ዶክመንት ዋን የሚል ታይትል ሰጥቶልናል ማለት ነው። ይሄ ዶክመንት ታይትል እንለዋለን። ከዚህ ከግራ በኩል የምትመለከቷት ደግሞ ሃይላይት ላድርግላችሁ። ከዚች በኩል የምትመለከቷት እቺ ደግሞ ኦፊስ በተን እንላታለን። ማይክሮሶፍት ኦፊስ ወርድ ጋር እንግዲህ በግራ በኩል በግራ ኮርነር በኩል እናገኛት ቶፕ ኮርነር ጋር የምናገኛት እንግዲህ ኦፊስ በተን እንላታለን። እንግዲህ እችን ስንነካ የተለያዩ ቱሎች እዚህ ውስጥ እናገኛለን። ኒው፣ ኦፕን፣ ሴቭ፣ ሴቫስ፣ ፕሪንት የሚሉ የተለያዩ በተኖች እናገኛለን። እንግዲህ እነዚህን ቱሎች ተጠቅመን የተለያዩ ስራዎችን ደግሞ የምንሰራ ይሆናል ማለት ነው። ይህን ቆየት ብለን የምናየው ይሆናል በዲቴል። ይህን ካልን በኋላ በዚህ ከቀኝ በኩል ደግሞ ቀጥሎ የምንመለከተው ኩዊክ አክሰስ ቱልባር ይባላል። ኩዊክ አክሰስ ቱልባር እዚህ ጋር የምትመለከቱት ማለት ነው። እዚች ጋር ሃይላይት ማድረግላችሁ ይህቺ የምትመለከቷት ማለት ናት። ኩዊክ አክሰስ ቱልባር እንላታለን። ኩዊክ አክሰስ ቱልባር ምን ማለት ነው? እንግዲህ አንዳንድ ቱሎችን በፍጥነት ቶሎ ፍሪኩዌንትሊ የምንጠቀም ከሆነ አሁንም ቶሎ የምንጠቀምባቸውን ቱሎችን እዚች ጋር ለማስቀመጥና ለመጠቀም እንዲረዳን ይሄ እዚህ ጋር ማድረግ እንችላለን ማለት ነው። ያ ማለት እንግዲህ በተን ጋር እየገባን እዚህ ጋር የምናወጣቸውን ፕሪንት ለማድረግ ለምሳሌ ፕሪንት ከምንል ሁሌ ወይ ደግሞ ሴቭ ለማድረግ እዚህ ጋር ሴቭ ከምንገባ ሁሌ ኦፊስ በተን እየገባን በፍጥነት እዚህ ጋር አክሰስ ለማድረግ እዚህ ጋር ማስቀመጥ እንችላለን ማለት ነው። ይቺ እንግዲህ ካስተማይዝ ማድረግ እንችላለን። እንዴት ነው የምናደርገው? እቺ ቀስት አለች። ቀስቷ ጋር እንገባለን። ከዛ ከቀስቷ በኋላ ከገባን በኋላ ወደታች እንግዲህ ራይት የተደረገባቸዋሉ የሌለባቸዋሉ። አሁን ራይት የተደረገ ማለት እዚህ ጋር ኦን የሆኑት ወይ ደግሞ የበሩት ማለት ነው። ያልበሩት ደግሞ እንደዚህ ባዶ የሆኑት ደግሞ እዚህ ጋር ዲስፕሌይ ያልሆኑ ማለት ነው። ለምሳሌ እኔ መጨመር ከፈለኩኝ ኦፕን የሚለውን ለምሳሌ እንደዚህ ብነካ ኦፕን የሚል አንድ ቱል ተጨምራለች ማለት ነው። ማጥፋት ከፈለኩ መልሼ ይችን ራሷን አንድ ድጋሚ መንካት ነው ማለት ነው። በዚህ መንገድ ከስተማይዝ እያደረጉ መጠቀም ይቻላል። በመቀጠል ደግሞ እንግዲህ እዚህ ጋር ታብስ እንላቸዋለን። ሆም፣ ኢንሰርት፣ ፔጅ ሌያውት እያሉ የምታያቸው እንደዚህ የተደረደሩ ሜኖች አሉ። እነዚህ በጠቅላላ ታብ እንላቸዋለን። እንግዲህ ከዚህ ጀምረ የምናያቸው ማለት ነው። እዚህ ጋር ሃይላይት ያደርጉላችሁ ሆም፣ ኢንሰርት፣ ፔጅ ሌያውት፣ ሪፈረንስ፣ ሜሊንግ፣ ሪቪው አንድ ቪው ይላሉ። እነዚህ ምን ይባላሉ? ታብ እንላቸዋለን። ሆም ታብ፣ ኢንሰርት ታብ፣ ፔጅ ሌያውት ታብ እያልን እናያለን ማለት ነው። ስለዚህ እያንዳንዱ ስነካ በውስጡ ደግሞ የተለያዩ ግሩፖች የተለያዩ ቱሎች ውስጥ እናገኛለን። አጠቃላይ ይህም ሁሉ የያዘልን ደግሞ ፓርት ይህም ሁሉንም የያዘልን ጠቅልሎ ፓርት ደግሞ ይህ ምን ይባላል? ሪበን እንለዋለን። እንግዲህ እንደምትመለከቱ እዚች ጋር ያለው ፓርት ማለት ነው። በሙሉ
ሪቦን እንለዋለን። እንግዲህ በሆም ታብ ውስጥ ያለ ሪቦኖች አሉ፣ በኢንሰርት ታብ ውስጥ ያለ ሪቦኖች አሉ። በፔጅ ላይአውት በሁሉም ታቦች ውስጥ እንግዲህ የተለያየ ሪቦኖች ይገኛሉ ማለት ነው። እንደገና አንድ ታብ ውስጥ ስንገባ ደግሞ ለምሳሌ ሆም ታብ ውስጥ ገብተን ለብቻዋ በግሩፖች የተከፋፈለ ነው። ለምሳሌ ሆም ታብ ውስጥ ክሊክቦርድ የሚል አለ፣ እንደምታዩት ፎንት የሚል አለ። ለምሳሌ አሁን ይሄ እዚህ ጋር ማየት ትችላለች፣ ክሊክቦርድ ይላል። ቀጥለን ደግሞ እዚህ ጋር ስንመጣ ፎንት ግሩፕ የሚባል አለ፣ ፓራግራፍ የሚል ግሩፕ አለን። ከዛ ደግሞ እዚህ ጋር ስታይልስ የሚል አለ፣ ከዛ ኤዲቲንግ ደግሞ የሚል አለን ማለት ነው። ስለዚህ በዚህ መንገድ የተከፋፈሉ ናቸው ማለት ነው። እዚህ ጋር የምናያቸው ነገሮች በአንድ ታብ ውስጥ ያሉ ቱሎች በተለያዩ ግሩፖች ተከፋፍለው አሬንጅ ነው እናገኛቸዋለን ማለት ነው። ስለዚህ እነዚህ ግሩፖች እንላቸዋለን ማለት ነው። በመቀጠል ወደታች ስንሄድ ይሄ የምታዩትና ባዶ ቦታ ነጭ ማለት ነው። ነጭ እንግዲህ ይሄ ወርክ ስፔሳችን ነው፣ ወይ ደግሞ የስራውን ጽሁፋችንን የምንሰራበት ባዶ ወረቀት እንደማለት ነው። ነጭ ወረቀት ማለት ነው። ይሄኛው እንግዲህ ይሄ ወርክ ስፔስ እንለዋለን ማለት ነው። ይሄ ነጭ የምታዩት። ከዛ ታች ጋር ደግሞ ስታትስ ባር እንለዋለን። እዚህ ጋር ያለችው ባር እቺ ስታትስ ባር እንላታለን። ይሄ ስታትስ ባር ደግሞ እንግዲህ ማለት ይሄ ፓርት ማለት ነው። እዚህ ከታች በኩል የምናገኘው ይሄ ስታትስ ባር እንለዋለን። ይሄ ስታትስ ባር ደግሞ የተለያዩ ነገሮችን እዚህ ጋር ዲስፕሌይ ያደርግልናል። ለምሳሌ ወርድ ካውንት አለው። እዚህ ጋር ወርድ ካውንተር አለው። ለምሳሌ ምን ያክል ወርዶች እንዳሉ ጽሁፋችን ውስጥ ዲስፕሌይ ያደርግልናል። ላንጉጃችን አለ፣ ፔጅ ነምበራችን፣ ፔጅ ምን ያክል ፔጆች እንዳሉ እዚህ ጋር ያሳየናል። ከቀኝ በኩል የምናየው ደግሞ ዙም አለን። እንግዲህ ዙም አውት ስናደርግ እዚህ ጋር ኮንትሮል ማድረግ እንችላለን ማለት ነው። ፕላስ እና ማይነስ የሚላለ ማይነስ ስናደርግ ወደ ታች ዙሙን እየቀነስን ነው ማለት ነው። ወይ ደግሞ ፕላስ ስናደርግ ደግሞ ዙሙን እየጨመር ነው ማለት ነው። ስለዚህ አሁን እንደዚህ ፕላስ ስናደርገው ስንጨምርበት ያው ዙሙ ከፍ እያለ ይሄዳል። ማይነስ ስናደርገው ደግሞ እንደዚህ እያነሰ ይሄዳል ማለት ነው። ለእይታ እንዲመቸን ነው እንደዚህ ማድረግ እንችላለን። ስለዚህ ይሄን ይመስላል ሲምፕሊ ኢንተርፌሱ ይሄን ይመስላል። ከዚህ ጋር በኩል ያው ናቪጌሽን ባሮች አሉ። ሚኒማይዝ አለችን እዚህ ጋር። ከዛ ደግሞ ሪስቶር ዳውን ትላለች እዚህ ጋር። ማክሲመም እና ሚኒመም ለማድረግ እንደዚህ በሰፊና በጠባብ ለማድረግ ማለት ነው ዊንዶችንን። ከዛ እዚህ ጋር ደግሞ ክሎዝ በተን አለች ማለት ነው ለመዝጋት ከፈለግን። እነዚህ ናቸው። ስለዚህ ይሄ ሲምፕሊ ኦቨርቪው ስናይ ኢንተርፌሱን ይሄን ይመስላል ማለት ነው። ይሄ እንግዲህ መጀመሪያ የሚታወቅ ያለበት ነገር ነው። እስካሁን እየተከተላችሁ ከሆነ ቪዲዮ ላይክ ካላደረጋችሁ ቪዲዮውን ላይክ እንድታደርጉ፣ ሰብስክራይብ ላደርጋችሁ እንዲሁም ደግሞ ሰብስክራይብ እንድታደርጉ መጠየቅ እወዳለሁ። ወደ ትምህርቱ እንቀጥላለን። ስለዚህ ይሄን ካልን እንግዲህ ሪባንስ፣ ታብስ፣ ኩዊክ አክሰስ ቱልባር እና ስታተስ ባርን አይተናል። ወርክ ስፔሳችን አይተናል። እንግዲህ ቀጥሎ መምጣት ያለበት ይህን ነገር ካየነው ኦቨርቪው ደግሞ ኢንተርፌሱን ከተመለከትን በኋላ እንዴት ነው የመጀመሪያችን ዶክመንትን ክሬት የምናደርገው? አዲስ ዶክመንት ክሬት እንዴት እናደርጋለን? እንዴት አድርገን ኤግዚስቲንግ ዶክመንት ካለን እሱን እንዴት አድርገን እንከፍታለን? ደግሞ ሀውስ ኦፕን የሚለውን ማለት ነው እንዴት እናደርጋለን እሱን፣ እንደገና ደግሞ እንዴት አድርገን ሴቭ እናደርጋለን የሚለውን እናያለን ማለት ነው። ስለዚህ ይሄን ለማድረግ እንዴት ነው ወዴት ነው የምንሄደው? መጀመሪያ እዚች ጋር ቅድም ያልኳችሁ ጋር ኦፊስ በተን አለችን፣ እሷ ጋር እንሄዳለን። እንግዲህ መጀመሪያ ምንድን ነው የምናደርገው? አዲስ ዶክመንት ክሬት እናደርጋለን ማለት ነው። ስለዚህ እዚች ጋር እንገባለን። ኒው ምትላለች፣ ኒው እንነካለን ማለት ነው። ኒው ስንነካ በዚህ መንገድ ይመጣልናል። ከግራ በኩል ኒው ዶክመንት የሚል ነገር አለው። ከዛ ቴምፕሌትስ፣ የተለያዩ ቴምፕሌቶች እዚህ ጋር ተደርድረው እንመለከታለን። የመጀመሪያው ብላክ ኤንድ ራሰንት ይላል። እዛ ውስጥ ከቀኝ በኩል ብላንክ ዶክመንት ምትላለች፣ እሷን እነካለን ማለት ነው። ብላንክ ዶክመንት። ከዛ ከቀኝ በኩል በዚህ ክሬት ምትላለች፣ እሷን አንዴ እንነካለን። ይህን ስናደርግ አዲስ የሆነ ዶክመንት ክሬት አድርገናል ማለት ነው። ምንም ያልተጀመረበት እንግዲህ ምንም አዲስ ንጹህ የሆነ እንደ ወረቀት እንደማለት ነው። እሱን ክሬት ማድረግ ችለናል ማለት ነው። ይህን ካረግን ሌላ ደግሞ እንዴት ነው የምንከፍለው? ኤግዚስቲንግ ዶክመንት ካለን ሰርተን ያስቀመጥነው ካለ እሱን ኤዲት ለማድረግ ዋቴቨር የሆነ ነገር ለማድረግ ፕሪንት ለማድረግ እንዴት እንከፍታለን? ኤግዚስቲንግ ዶክመንት ካለን ደግሞ የሚለውን እንመልከት። እሱን ለማድረግ ደግሞ እንዲሁ አሁንም ኦፊስ በተን ጋር እንገባለን። ከዛ በኋላ ኦፕን የምትላለች ከኒው በታች ኦፕን እንነካለን ማለት ነው። ኦፕን ከነካን በኋላ እንግዲህ ዶክመንታችሁ የት ነው ያለ ብሎ ነው የሚጠይቀን። የት ነው ዶክመንታችሁ ያለ ይለናል። ስለዚህ ዶክመንታችን ሴቭ ያደረግንበት ቦታ ኦሪጂናሊ እሱን እንፈልጋለን። እንግዲህ ዶክመንት ጋር ለምሳሌ አንድ እንደዚህ ካለኝ እቺ ነገር ወርድ ዶክመንት እንደዚህ ዶክስ ትላለች። እንግዲህ እንደምታዩት ኦፕን ማለት እችላለሁ። ይህን ሳደርግ እዚህ ጋር ኤግዚስቲንግ የነበረ አንድ ዶክመንት ይከፍትልኛል ማለት ነው። ስለዚህ እንዴት አድርገን ኤግዚስት ዶክመንት እንደምንከፍት በዚህ መንገድ ማድረግ እንችላለን ማለት ነው። ቀጥለን ደግሞ እንዴት አድርገን ሴቭ እናደርጋለን? እንግዲህ የሰራነው ስራ እንግዲህ የጻፍነው ጽሁፍ ይኖራል። ዋትቨር ያዘጋጀውን ነገር ካለ በኋላ ያው ሴቭ መሆን አለበት። እንግዲህ ሴቭ ካላደረግን ያው
ፋይናሊ እንግዲህ የለፋንበት ነገር ሉዝ እናደርጋለን። እሱ እንዳይሆን ሴቭ መደረግ የግድ አለበት ማለት ነው የሆነ ስራ። ስለዚህ እሱ እንዴት እናደርጋለን የሚለውን እንመልከት። ስለዚህ እዚች ጋር አሁን እንገባለን ኦፊስ በተን። ከዛ እዚህ ጋር ሁለት አማራጮች አሉ፣ ሴቭ እና ሴቭ አስ። እንግዲህ ሴቭ አስ እና ሁለቱ ልዩነታቸው ምንድነው? ሴቭ አስ ካልነው የምናስቀምጥበትን ቦታ ወይ ደግሞ ሴቭ የምናደርግበትን ቦታ ሎኬሽን መምረጥ እንችላለን፣ መምረጥ ያስችለናል ማለት ነው። ስለዚህ እዛ ጋር ካስቀመጥን በኋላ በቀጣይ ግን በመሀል ላይ ሴቭ ማድረግ ስንፈልግ እንዲሁ ሴቭ አስ ሳይሆን ሴቭ እያለን መቀጠል እንችላለን። መጀመሪያ ጊዜ ሲሆን ግን ሴቭ አስ ብለን ሎኬሽን ብንሰጠው የተሻለ ነው። ስለዚህ ሴቭ አስ እንበለው። ለምሳሌ ዶክመንት ሴቭ ማድረግ ከፈለኩኝ የሆነ ቴክስት እንዲሁ ራንደም ቴክስት እንደዚህ ጻፍኩበት። ከዛ እዚህ ጋር ሴቭ አስ እለዋለሁ። ሴቭ አስ ስለው እንግዲህ መጀመሪያ እንዳደርግ የሚፈልገው የሚያመጣልኝ ምንድነው? ሎኬሽን እንድመርጥለት የት ጋር እንዲቀመጥ የምትፈልገው ይለኛል። ሜቢ እንግዲህ ለምሳሌ ዴስክቶፕ ጋር ይቀመጥ ብዬ ከሰብኩኝ ዴስክቶፕ ላለው። ከዛ እዚህ ጋር ፋይል ኔም ይለኛል። ፋይል ኔም መለያ እንግዲህ ስም ሰጠዋለሁ ማለት ነው። ፋይሌ ይሄን ስም ሰጠሁት ብዬ ላስብ። ከዛ ዶክመንት ታይፓችን ምንድን ነው የሚለው አለ እዚህ ጋር ወርድ ዶክመንት ነው መሆን ያለበት። እንግዲህ ስትነኩና የተለያዩ ፎርማቶች አሉ ማለት ነው፣ ፋይል ታይፖች አሉ። ከዚህ ውስጥ እናንተ ዶክስ የምትለው ወይ ደግሞ ወርድ ዶክመንት የምትለውን ትመርጣላችሁ። ከዛ በኋላ እዚህ ጋር ሴቭ የምትላለች እሷን መንካት ነው ማለት ነው። ይህን ስናደርግ ይህ ሚኒማይዝ አድርገን ብንወጣ ወደታች ሚኒማይዝ ብናደርግ እንደዚህ እንደምትመለከቱት ይሄው ኤኤ ብሎ እኛ ሴቭ የሰጠነው ስም ይዞ ማለት ነው። እዚህ ጋር ሴቭ ሆኖልናል ዴስክቶፕ ጋር ማለት ነው። በዚህ መንገድ ሴቭ ማድረግ እንችላለን ማለት ነው ጋይስ። ስለዚህ ይህን ካልን ሞጁሏን በዚህ ይጠናቀቃል። ሞጁሏን ውስጥ እንግዲህ እንደዚህ ኦቨርቪው እና የተለያየ ኢንተርፌሶች እና እንደዚህ አሁን ያልኳችሁ እንዴት እንከፍታለን፣ እንዴት አድርገን አዲስ ዶክመንት ክሬት እናደርጋለን፣ እንዴት ሴቭ ይደረጋል የሚለውን ነገር እሱን እንደጀማሪ እሱን ነገር በሞጁሏን እንድናይ ነው የፈለኩት። እሱን አድርገናል ማለት ነው። በቀጥታ ወደ ሞጁልቱ እንሄዳለን። ወደ ሞጁልቱ ከመሄዳችን በፊት ግን አሁንም ይህን ቪዲዮ ላይክ እያደረጋችሁ እንድትመለከቱ በዚሁ ማሳሰብ ፈልጋለሁ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ቻናል እንድትቀላቀሉ ሰብስክራይብ ማድረግ እዚሁ እጠይቃለሁ ማለት ነው። በቀጥታ ወደ ሞጁልቱ እናልፋለን ማለት ነው። መልካም ቆይ። በሞጁልቱ ውስጥ እንግዲህ እንድንመለከት ያሰብኩትኝ በሞጁልቱ ውስጥ ቤዚክ ቴክስት ኤዲቲንግ የሚል ርዕስ ነው። ቤዚክ ቴክስት ኤዲቲንግ እንግዲህ ቴክስት አለ፣ ከዛ ኤዲቲንግ አለ ማለት ነው። ማለት ቴክስት የሆነ ጽሁፍ ከተጻፈ በኋላ ያንን ጽሁፍ ኤዲት ማድረግ፣ ማስተካከል፣ የተለያዩ ነገሮችን ሞዲፊኬሽኖችን መስራት ማለት ነው። ስለዚህ ቤዚክ የሆኑ ዋና ዋና የሚባሉ ነገሮችን እንዴት አድርገን እዛ ጋር እንሰራለን የሚል ነገር እንድናይ ይፈልጋለሁ ማለት ነው። ስለዚህ እዚህ ጋር በመጀመሪያ የምናየው በዚህ ርዕስ ውስጥ እንግዲህ በመጀመሪያ የምናየው ታይፒንግ የሚል ነው። ኤዲት ለማድረግ መጀመሪያ ጽሁፉ መጻፍ አለበት። ሶ ታይፕ እንዴት እናደርጋለን? ታይፕ ለማድረግ ያው ኪቦርዳችን ጋር የምንፈልገውን ጽሁፍ መጻፍ ነው። ኪቦርዱን እንግዲህ ስፒዳችሁን ለማሻሻል ቀስ እያለ የሚመጣ ነገር ነው። ሆቴቨር እሱም መጀመሪያ ግን የሆነ ኤዲቲንግ ለመስራት መጀመሪያ ቴክስቱ መጻፍ ስላለበት ታይፕ እናደርጋለን። ስለዚህ እዚህ ጋር ለምሳሌ የሆነ ጽሁፍ ታይፕ ላድርግ ኪቦርድ ጋር ለምሳሌ ቤዚክ ኮምፒውተር or ደግሞ ኤምኤስ ወርድ 2007 ብዬ እንደዚህ ጻፍኩኝ ማለት ነው። እንደሚታያችሁ ይሄ እንደዚህ ጽፍ ያለው ይሄ እንግዲህ ሲምፕል አንድ የሆነ ቴክስት ጻፍኩኝ ማለት ነው። ከዛ በኋላ ይሄን ከጻፍኩኝ በኋላ ቤዚክ የሚባሉ ኤዲቲንጎች ምንድን ናቸው? ማስተካከል፣ ሞዲፊኬሽኖች፣ ይህንን ነገር የተሻለ ለማድረግ ጽሁፉን ምን ምን ነገሮችን ማስተካከል ወይ ደግሞ ኤዲት ማድረግ ይቻላል ወደሚለው እንመልከት። ስለዚህ ይሄንን ስናይ የመጀመሪያው ሴሌክቲንግ ነው፣ ወይ ደግሞ ሃይላይቲንግ የመጀመሪያው ነገር ማለት ነው። እንግዲህ ኤዲቲንግ ለመስራት ይሄን ቴክስት ጋር የተለያዩ ነገሮችን ለመቀየር ከተፈለገ በመጀመሪያ ልናደርገው የሚገባ ነገር ምንድነው? መምረጥ ወይም ደግሞ ሃይላይት ማድረግ ነው። ስለዚህ እንዴት እንመርጣለን? ወርድ ዶክመንት ጋር ጽሁፍን እንዴት አድርገን ወይ ደግሞ ቴክስትን እንዴት እንመርጣለን የሚለውን እንዴ። ስለዚህ ይሄን ለመምረጥ በመጀመሪያ እንደምናደርገው እቺ እንግዲህ ኦፕን የምትለው ነገር የምታዩት እቺ ከርሰር ትባላለች። እቺ ከርሰር እንግዲህ ከፊት እናደርግና ወይ ከኋላ ይቻላል፣ ግን ከፊት እናደርጋትና ከዛ በሌፍት ክሊክ ይዘን ድራግ ማድረግ ነው። ሳንለቅ ድራግ እንደዚህ ስናደርግ ሃይላይት ያደርግልናል ማለት ነው፣ ወይም ይመርጥልናል ማለት ነው። ይሄ ሴሌክቲንግ እንለዋለን። ከዛ በኋላ ደግሞ ከቲንግ፣ ኮፒንግ ኤንድ ፔስት የሚባሉ ተርሞች አሉ። እነዚህ ደግሞ እንመልከት እስኪ። ስለዚህ በመጀመሪያው ኮፒ እንዴት እናደርጋለን? ይህን ቴክስት አሁን ለምሳሌ ሌላ ቦታ ሊጠቀሙ ፈለጉ ይሄንን ራሱን ቴክስቱን ማለት ነው። ስለዚህ እንደገና ድጋሚ መጻፍ ጊዜ ማጥፋት የለብኝም ማለት ነው። ይሄንን አንድ የተጻፈ ካለኝ ይሄንን ኮፒ ያደረኩኝ የተለያየ ቦታ መጠቀም ያስፈልጋል። ኮፒ ማለት እንደስሙ ኮፒ ከተባለ ማራባት ነው። ያለው ኦሪጂናል ሳይጠፋ ሌላ ቦታ መውሰድ እንደማለት ነው። ስለዚህ ይሄንን ኮፒ ለማድረግ ሁሌም
ምንድነው የምናደርገው? ሃይላይት ማድረግ ወይ ደግሞ እንደዚህ መምረጥ አለብን። ከመረጥን በኋላ ራይት ክሊክ እናደርግና እዛ ኮፒ የምትላለች እዚህ ጋር ኮፒ እናደርጋለን። አሁን ኮፒ እናደርግና ሌላ ቦታ እንመጣለን። ለምሳሌ ታች ጋር እንደዚህ ከፈለኩኝ እዚህም እንዲመጣ ከፈለኩኝ ራይት ክሊክ አድርግና እንዲሄድ በምፈልግበት ጋር ፔስት የምትላለች እዚህ ጋር ፔስት እናካለው ማለት ነው። ስለዚህ ይሄኛው ሳይጠፋ የቅድሙ የመጀመሪያው ሳይጠፋ አሁን ላይ በአዲስ ይህንን ነገር አምጥቶልኛል ማለት ነው። ቀጥሎ ደግሞ ከት የሚባል ነገር አለ። ከት ደግሞ ከሆነ ምንድን ነው እንግዲህ እንደ ስሙ ከት ከሆነ ኦሪጂናሉን ያጠፋና በአዲስ ሪፕሌስ ያደርግልናል ማለት ነው። ሌላ ቦታ ይወስድልናል ማለት ነው። ስለዚህ ይህን ለምሳሌ ከት ካረኩት አሁን ለምሳሌ ራይት ክሊክ አድርጌ ከዛ ከት የምትላለች ከት ብልና ሌላ ቦታ መውሰድ እችላለሁ። ለምሳሌ ጠጋ ብዬ እዚህ ቦታ እዚህ አካባቢ እንዲመጣ ከፈለኩኝ ራይት ክሊክ አድርጋ ፔስት ብለው ኦሪጂናል ጠፍቶ ሌላ ቦታ ይሄን ያደርግልኛል ማለት ነው። ስለዚህ ልዩነቱ ግልጽ ይመስለኛል። ኮፒ እና ከት ኮፒ ከሆነ ኦሪጂናሉ ሳይጠፋ ሌላ ቦታ መውሰድ ነው ቴክስት፣ ከት ከሆነ ደግሞ ኦሪጂናሉን አጥፍቶ ሌላ ቦታ መውሰድ ማለት ነው። ሁለቱ እንግዲህ ግልጽ የሆነ ልዩነት አላቸው ማለት ነው። ይህንን ልታውቁ ይገባል። ስለዚህ ለእነዚህ ደግሞ ስራዎች ሾርት ከቶችን አብረን እያየን እንሄዳለን፣ ወይ ደግሞ ኪቦርድ ኮምቢኔሽኖችን ኪዎችን በመጠቀም ሌት አድርገን እነዚህ ነገር እንሰራለን ነው። ስለዚህ እነሱን አብሬ ልንገራችሁ። ለመጀመሪያው ኮፒ ለማድረግ እንዲህ አድርገን ራይት ክሊክ አድርገን ምናምን በማድረግ ፋንታ ኮንትሮል ሲን መጠቀም ይቻላል። ኪቦርዳችን ኮንትሮልን እና ሲን አንድ ላይ መንካት ማለት ነው። ይህን ስናደርግ ኮፒ ያደርግልናል። በመቀጠል ደግሞ ከት ለማድረግ ኮንትሮል እና ኤክስ መንካት ነው። ለምሳሌ ይህን ሃይላይት አደረግ፣ በዛ ኮንትሮል እና ኤክስን ስነካ ከት ያደርግልኛል። ፔስት ደግሞ ኮንትሮል እና ቪን መንካት ኮንትሮል ፕላስ። ስለዚህ ይህን ደግሞ ለማድረግ ኮንትሮል እና ቪን ቦርድ ጋር ስነካ ፔስት ያደርግልኛል ማለት ነው። ይሄ ሾርት ከት ነው። ለምክንያት ይህንን ነገር መጠቀም ይቻላል። ኪቦርድ ሾርት ከቶችን ከዚሁ መለማመድ አለባቸው፣ የለምዳችሁ የሚገለባቸው ማለት ነው። ይህንን ጠቅለል አድርጎ ሾርትከቶችን የያዘ አንድ ፒዲኤፍ የሆነ ፋይል አስቀምጥላችኋለሁ፣ አዘጋጅላችኋለሁ። ኮመንት ገብታ አሳውቁኝ። እንግዲህ እሱ ማዘጋጀት ይችላለሁ፣ ችግር የለው ማለት ነው። ሰብሰብ አድርጌ በአንድ ላይ አስቀምጥላችኋለሁ፣ ችግር የለው። ይሄ ነው ማለት ነው። ስለዚህ ይህንን መጀመሪያው እንግዲህ ስለዚህ የመጀመሪያው ይሄ ነው። በመቀጠል እንግዲህ በቤዚክ ቴክስት ኤዲቲንግ ቻፕተር ውስጥ ደግሞ የምንመለከተው አንዱና ሪዱ ነው። አንዱና ሪዱ እንግዲህ ማለት ደግሞ የሆነ ስራ ሰርተን ከዛ በኋላ ሊበላሽ ይችላል ያኛው። ስለዚህ ምንድነው የምናደርገው? ወደፊት እና ወደ ኋላ መሄድ ማለት ነው። ያ ማለት ለምሳሌ የሆነን ነገር እንግዲህ ይህንን ቴክስት ለምሳሌ ከታረኩኝና እዚህ ያመጣሁት ከዛ በኋላ ወደ ነበረበት ወደ ድሮ የምፈልግ ከሆነ ምንድነው ማድረገው? ኮንትሮል እና ዜድ መንካት ወይ ደግሞ አንዱ ማድረግ ነው። አንዱ ማድረግ እንግዲህ ከፈለኩኝ እዚህ ኩዊክ አክሰስ ቱልባር ጋርም አለ። ሁለት ቀስቶች ይታያቸዋል። እዚህ ጋር ወደ ግራ የዞሮች እና ወደ ቀኝ የዞር አለ። ወደ ግራ የዞሮ አንዱ ሲባል ወደ ቀኝ የዞሮ ደግሞ ሬዱ ይባላል። አንዱ ማለት ኮንትሮል እና ዜድን በመንካት እናገኘዋለን። ሬዱ ደግሞ ኮንትሮል እና ዋይን ስነካ ሬዱ ይሆናል ማለት ወደፊት ማለት ነው። ስለዚህ አንዱ አሁን በቀስቱ ብነካ ይሄው አንዱ ይህን ስነካ አንዳንድ ስቴፕ ያደረኳቸው ነገሮች ስራዎችን ወደኋላ ይመልስልኛል ማለት ነው። ሪዱ ደግሞ ማለት ሪዱ እንግዲህ ወደፊት መሄድ ማለት ነው። እንግዲህ አሁን ወደኋላ የመጣሁትን ወደፊት መሄድ ከፈለኩኝ እንደገና እንደዚሁ ይህን ስነካ ሪዱ ያደርግልኛል፣ ወደፊት ያደርግልኛል ማለት ነው። ወይ ደግሞ ቅድም እንዳልኳችሁ በሾርት ከት አንዱ ለማድረግ ከፈለጋችሁ ኮንትሮል እና ዜድን መንካት ነው። ኮንትሮል እና ዜድን ስነካ ወደኋላ ይመጣልኛል። እንደገና ደግሞ ኮንትሮል እና ዋይን ከነካው ደግሞ ኮንትሮል ዋይ ካደረኩኝ እንደምትመለከቱት ወደፊት ይሄድልኛል ማለት ነው። ስለዚህ እንደዚህ መጠቀም ይቻላል ማለት ነው። ወደፊት እና ወደኋላ መሄድ እንችላለን። በመቀጠል ደግሞ እንግዲህ ቤዚክ ቴክስት ኤዲቲንግ ደግሞ በመቀጠል ደግሞ ፋይንድ እና ሪፕሌስ የተባሉ ኮማንዶችን እንዴት እንጠቀማለን ነው። ወርድ ጋር በጣም አስፈላጊ ስለሆኑ እንግዲህ የተለያየ ፓራግራፎች በጣም ብዙ ፔጅ ፓራግራፍ ሊኖር ይችላል። እዚህ ውስጥ የሆነ ወርድ መፈለግ ብንፈልግ እሱ ቢያስፈልገን የሆነ ወርድ እንዴት አድርገን ፋይንድ እናደርጋለን? እሱ እንዴት እንፈልጋለን? የሆነ ወርድ ደግሞ በሌላ መተካት በአቻ ቃል ሊሆን ይችላል፣ በሆነ በሌላ ወርድ መተካት ሊሆን ይችላል። እሱን ደግሞ ብንፈልግ እንዴት እንተካዋለን የሚለውን ደግሞ እንመለከታለን። ስለዚህ እሱን ለማድረግ አንድ ፓራግራፍ ላምጣ። ለምሳሌ ይሄኛው ፓራግራፍ አለ ሌላ ስም። ስለዚህ እዚህ ውስጥ የሆነ ወርድ ልፈልግ። ለምሳሌ ኩዊክ የምትላለች እዚህ ጋር ኩዊክ የምትላለች። አሁን ይችን ኩዊክ እንበልና በጣም ብዙ ፔጅ ነው ቢኖረኝ። ስለዚህ እሷን ወርድ እንዲፈልግ ሊከፈለኩኝ ምንድነው የማደርገው? እንዲሁ ሆም ታብ ጋር እንዳለሁኝ ሆም ታብ ጋር በቀኝ በኩል ፋይንድ የምትላለች እዚህ ጋር እንደምትመለከቷት ፋይንድ ከቀኝ በኩል እዚህ ጋር ታያቸዋለች ብዬ አስባለሁ። ፋይንድ የምትላለች እሷን ነካለሁ ማለት ነው። እሷን ስነካ
የምፈልገውን ወርድ እንዳስገባ እዚህ ጋር ይነግረኛል። ስለዚህ እኔ አሁን በትክክል ስፔሊንግ ሳልሳሳት ኩዊክ የሚል ስለሆነ ኩዊክን ብዬ ጽፍለታለሁ። ከዛ በኋላ ፋይንድ ኔክስት ማድረግ ይችላለሁ። ለምሳሌ የት እንዳለ ይኸው እዚህ ጋር ሃይላይት ያደርግልኛል። ፋይንድ ኔክስት ስለው በዚህ በሰማያዊ ነገር ኩዊክ የምትለውን ወርድ ይለኛል። ኔክስት ሌላ ሁለተኛ ወርድ ደግሞ ካልለዋለሁ ፋይንድ ኔክስት ስለሆነ ሌላ ሁለተኛ እዚህ ጋር ሪዲንግ ሃይላይት የሚላል እዚህ ጋር ለምሳሌ ፋይንድ ኔክስት ያልክ እንደዚህ መሄድ ይችላለሁ ማለት ነው። ሲያልቅ እንዲሁ ወደ መጀመሪያ ይመለሳል ማለት ነው። ሲያልቅ ጨረስኩኝ ይለናል። ስለዚህ በዚህ መንገድ መፈለግ እንችላለን ማለት ነው። አሁን ደግሞ እንዴት አድርገን ሪፕሌስ ማድረግ እንችላለን? ይህንን ለምሳሌ ኩዊክ የሚለውን ራሱን እንውሰድ እና ኩዊክ የሚለውን በሌላ በአቻ ቃል መተካት ብፈልግ እንዴት ነው የማደርገው ነው። ስለዚህ ይህን ደግሞ ለማድረግ እዚህ ጋር ሪፕሌስ የምትላለች ፋይንድ በታች አሁንም ሆምታ ውስጥ ማለት ነው። ስለዚህ ሪፕሌስ ልበለው እና ከዛ ፋይንድ ዋት ይለኛል። ኩዊክ ቅድም ላይ ስለሰጠሁት ነው። እንደገና ሌላ ወርድ ከሆነ እዚህ ጋር ጽፋለሁ ማለት ነው፣ መተካት የምፈልገውን ወርድ። ከዛ ሪፕሌስ ዩዝ ይለኛል። ይህን ኩዊክ የሚለውን በማን መተካት የምፈልገው ይለኛል። ስለዚህ ያው ለምሳሌ ሌላ ፋስት ብዬ ለምሳሌ ለማሳየት ያክል እንደዚሁ ልበል። ከዛ በኋላ ሪፕሌስ ኦል ልበለው። ሪፕሌስ ኦል ብለዋል። ኦኬ አሁን እዚህ ጋር ተመልሼ ብመጣ ኩዊክ ይሉ የነበሩት በጠቅላላ በሚተካሉ ማለት ነው፣ ፋስት በሚሉ ይተካሉ። ለምሳሌ በኩዊክ ቦታ ይሄ ፋስት እንደዚህ ይገብቷል ማለት ነው። እዚህ ጋር ሌላ ፋስት አለን። በዚህ መንገድ እንግዲህ ሪፕሌስ ማድረግ እንችላለን ወርዶችን ማለት ነው። ብዙ ፔጅ ሲኖረን ይሄኛው እንግዲህ በአንዴ እንደዚህ ኢንተርዴስመንቶችን ለመስራት እንጠቀምበታለን ማለት ነው። ስለዚህ ይሄን ይመስላል። ቀጥለን እንግዲህ አንድ ይቀረናል በዚህ በሞጁል 2 ወይ ደግሞ በቻፕተር 2 ውስጥ አንድ እንትን ይቀረናል። ስለዚህ ይህ ምንድን ነው? ኢንሰርቲንግ ስፔሻል ካራክተርስ ኤንድ ሲምቦልስ የሚል ያስፈልገናል ማለት ነው። እሱን እንድናይ እዚህ ጋር እፈልጋለሁ። ስለዚህ ስፔሻል ካራክተር እና ሲምቦልስ ምንድን ናቸው ወደሚለው እንምጣ። እንግዲህ ስፔሻል ካራክተር ማለት ኪቦርድ ጋር የማይገኙ የተለያዩ አይነት ጽሁፎች፣ ቴክስቶች፣ ፊደላት ይኖራሉ። ለምሳሌ የግሪክ ሌተሮችን ብዙ ጊዜ አልፋ፣ ቤታ፣ ኦሜጋ ምናምን እንጠቀማለን። እነሱ ነገሮችን ኪቦርድ ጋር ማግኘት ስለማንችል የግድ የምናገኘው በስፔሻል ካራክተር እዚህ ወርድ ጋር ተቀምጠውልናል ሲምቦልስ ውስጥ እዛ ውስጥ ነው ገብተን የምናገኛቸው እና የተለያዩ ሲምቦሎችንም ምልክቶችንም እንጠቀም እንችላለን። ለሱ እንዴት እንደምናገኝ ላሳያለሁ። ይህን ለማድረግ ደግሞ ሆም ታብ እንወጣና ኢንሰርት ታብ ቀጥለን ከሆም ቀጥላ ያለችው ኢንሰርት ታብ ጋር እንገባለን። ኢንሰርት ጋር ከገባን በኋላ ከቀኝ በኩል ሲምቦልስ የሚላለ ሲምቦል እቺ ኦሜጋ ምልክት ያለችባት ማለት ነው። እሷን አንዴ እንነካለን። ከዛ ከታች ጋር የተለያዩ ሲምቦሎች እንደዚህ ደርድረው እንመለከታለን። ከዛ ሞር ሲምቦልስ የምትላለች እሱን ከፈለግን ነካና ምንፈልጋቸውን እዚህ ጋር እንግዲህ ምንፈልጋቸውን ሳይኖችን እዚህ ጋር ማስገባት ይቻላል። ለምሳሌ እኔ ማስገባት የፈለግኩት አሁን እዚህ ጋር ነው። ለምሳሌ የሆነ ሲምቦል ማስገባት ፈልጋለሁ። ስለዚህ ሲምቦል ሞር ሲምቦል አልኩት። ከዛ ቤታ የምትለዋል ለምሳሌ ይችን ነገር ፈልግ አንዴ መርጠና ከዛ በኋላ ኢንሰርት ላለሁ ማለት ነው። ይኸው እዚህ ጋር ትገባልኛለች። ሌላ ምችን አሁን እችን ትሬድማርክ እንደዚህ ማስገባት ፈልግ ቴም የምትለዋል ኢንሰርት ላለው ይኸው በዚህ መንገድ አስገባሁኝ ማለት ነው። አስገባኝ ማለት ነው። ስለዚህ እናንተ የምትፈልጉትን ጽሁፍ ከጻፋችሁ በኋላ በምትፈልጉት መንገድ ማድረግ ትችላላችሁ። ለምሳሌ ይህን ጽሁፍ ጻፉ። ከዛ በኋላ ትሬድማርክ ልጨምርበት ነው ካልኩኝ ይኸው እዚህ ያመጣለሁ። ቴም የምትለዋን መርጬ ኢንሰርት ብላት በዚህ መንገድ መጻፍ እችላለሁ ማለት ነው። ይህንን ነገር በኪቦርዳችን ሊከብድ ይችላል። ስለዚህ ኪቦርድ ጭራሽ ማናገኛቸው ደግሞ ሲምቦሎች ወይ ደግሞ አንዳንድ ካራክተሮች ይኖራሉ። ስለዚህ እነዚህን በዚህ መንገድ ማስገባት ትችላላችሁ ማለት ነው። ይሄ ነው እንግዲህ የተከበራችሁ የቻናል ቤተሰቦች እስካሁን ድረስ አብራችሁ ካላችሁ ቪዲዮ እየተመቻችሁ ነው ማለት ነው። እየተጠቀማችሁበት እንደሆነ በጣም እርግጠኛ ነኝ። ስለዚህ ይህንን ቪዲዮ ላይክ ያላደርጋችሁ አሁንም ላይክ እንድታደርጉ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ አሁን መጠየቅ እፈልጋለሁኝ። ሞጁልቱን በዚህ አጠናቅናል። እንግዲህ ከእናንተ የሚጠበቀው ይህን ነገር የምናደርጋችሁ ነገሮችን ጊዜ ወስዳችሁ በደንብ አድርጋችሁ ማየት ፕራክቲስ ማድረግ ነው ማለት ነው። ስለዚህ ወደ ሞጁል ስሪ እንሄዳለን ማለት ነው። አሁን ላይ ቻፕተር ስሪ ወደ ሞጁል ስሪ ልንለው እንችላለን። ወደ እሱ እንሄድ። ወደ እሱ ስንሄድ እንግዲህ በሞጁል ስሪ ደግሞ እንድናይ የፈለጉት ፎርማቲንግ ቴክስት የሚል ነው። እንግዲህ ቴክስት ቅድም ላይ ታይፒንግ ቤዚክ ቴክስት ኤዲቲንግ ሰርተናል። አሁን ደግሞ ፎርማቲንግ ወደሚለው እንምጣ እስኪ። ፎርማቲንግ ቴክስት የሆነ ጽሁፍ ተጽፏል። እሱን ደግሞ በተለያየ መንገድ ፎርማት ማድረግ ማለት ማስተካከል፣ የተለያዩ ማስተካከሎችን መስራት፣ ለእይታ ሳቢ እንዲሆን ማራኪ እንዲሆን ማድረግ፣ ጽሁፉን የተለያዩ ነገሮችን ቀያየር ማለት ነው። ስለዚህ እሱ እናያለን ማለት ነው። በዚህ ውስጥ ደግሞ እንግዲህ ለምሳሌ
ሜቢ እንግዲህ ይህንን ጽሁፍ ጽፍ ያለው አሁን እዚህ ጋር እንደምትመለከቱት አንድ ጽሁፍ አለኝ ቴክ የምትል አንድ ጽሁፍ አለች ማለት ነው። ስለዚህ ይህንን ጽሁፍ ምኑን ነገር ልቀይረው እችላለሁ፣ ምኑን ነው ፎርማት ማድረግ የሚለውን እንምጣ። ስለዚህ በመጀመሪያ ደረጃ እንደማይ ያሰብኩት ፎርማቲንግ ቴክስት ጋር ፎንት ስታይል፣ ፎንት ሳይዝ እና ከለር እንዴት እንቀይራለን ነው የመጀመሪያ። የዚህ ጽሁፍ አለ። የዚህ ጽሁፍ ፎንት ስታይል እንዴት ይቀየራል? የጽሁፍ ስታይሉ አጻጻፍ ስታይሉ ማለት ነው። ፎንት ሳይዙ እንዴት ይቀየራል? ሳይዙን ከፍና ዝቅ ማድረግ እንችላለን፣ መጨመር መቀነስ እንችላለን፣ ሊታየን በሚችል መልኩ ወይ ደግሞ በምንፈልገው መልክ። ከዛ ደግሞ የጽሁፍ ከለር እንዴት አድርገን ይቀየራል? እነዚህ ሶስቱ መጀመሪያ ጋር መምጣት ያለባቸው ነገሮች ናቸው ብዬ አስባለሁ። ስለዚህ ይሄን ለማድረግ አሁን የጽሁፍ ተጽፏል። ከጻፍኩኝ በኋላ ወደ ሆም ታብ ነው የምገባው ይህንን ፎርማቲንግ ለመስራት። ስለዚህ ሆም ታብ ጋር ሲገባ የመጀመሪያው ፎንት ስታይል እንዴት እንቀይራለን የሚለው እንመልከት። ፎንት ስታይል ግን ለመቀየር ሆም ጋር እዚህ ጋር ካሊብር የምትላለች እዚህ ጋር ይታያቸዋል። ካሊብር የምትል እዚህ ጋር አለች እዚህ ጋር ማለት ናት። ይቺ የፎንት ስታይላችን መቀየሪያ ቦታ ናት ማለት ነው። ስለዚህ ይህን ለመቀየር አሁን የቴክ የሚለውን በሌላ ፎንት እንዲገባ ከፈለኩኝ በመጀመሪያ ሃይላይት ማድረግ ነው ያለብኝ፣ ወይ ደግሞ መምረጥ ማለት ነው። በመጀመሪያ የነውቀት መምረጥ አመራጥ እዚህ ጋር በዛ መንገድ እንመርጠዋለን። ስለዚህ እንደዚህ ከመረጥኩት በኋላ እዚህ ካሊብር የሚባለው ቀስቷን ነካለው። ቀስቷን ከነካው በኋላ ወደታች የተለያዩ ፎንቶች ተደርድረው አገኛለሁ፣ ስታይሎች ማለት ነው። እዛ ውስጥ የተመቸኝን ከዚህ ውስጥ እኔ ምን እችላለሁ መስጠት እችላለሁ ማለት ነው። ስለዚህ ይህን ለምሳሌ ይህን ከወደድኩት አሁን ይህን ከወደድኩት ለምሳሌ ይሄን ላድርገው። ይህን ባድርገው አሁን እንደምታዩ ጽሁፉን ፎንቱን በዚህ አይነት መንገድ ቀይሮልኛል ማለት ነው። በዚህ አይነት መንገድ ቀይሮልኛል ማለት ነው። ቴክስቱን ወይ ደግሞ ጽሁፉን ማለት ነው። በዚህ መንገድ ማስተካከል ችያለሁ። በመቀጠል ደግሞ የዚህን ሳይዝ እንዴት መጨመር በመቀጠል ደግሞ የዚህን የጽሁፍ ሳይዝ እንዴት አድርጌ ከፍ ማድረግ ወይ ደግሞ መጨመር እንዲሁም ደግሞ መቀነስ እንዴት አድርጌ ነው የምችለው የሚለውን ላሳያችሁ። ስለዚህ ይሄን ለማድረግ ደግሞ ለመጨመር ለመቀነስ መጀመሪያ አሁንም እንደተለመደው ሃይላይት ማድረግ ወይ ደግሞ መምረጥ ይኖርብናል ማለት ነው። ከመረጥነው በኋላ ከዚህ ከፎንት ስታይላችን ጎን ቁጥር ትታያለች። እዚህ ጋር 12 የምትል ቁጥር አለች። እዚህ ጋር እንደምታያት እቺ 12 የምትል ቁጥር አለች። ስለዚህ እቺ ደግሞ የፎንት ሳይዛችን መጨመሪያ እና መቀነሻ ቦታ ናት ማለት ነው። ስለዚህ ይህንን ቀስቱን ነክቼ ቁጥሩን ወደ ከፍ ወዳሉት ሳደርገው ይኸው ጽሁፉ እየጨመረ ይሄዳል። ዝቅ ወዳልኩት ደግሞ ሲሄደው ደግሞ እያነሰ ይሄዳል ማለት ነው። ለምሳሌ እኔ አሁን 20 ገባ አድርገው ወይ ደግሞ 24 ገባ አድርገው አሁን ይኸው ከፍ ያለ ጽሁፍ ይሰጠኛል ማለት ነው። መቀነስ ከፈልኩ መልሼ እንዲሁ መርጠውና ከዛ ወደ 14 አድርገው አሁን ይኸው ይመለሳል ወደኋላ። ወይ ደግሞ በቀላሉ ቀስቶችን መጠቀም ይቻላል። ሃይላይት ካረኩ በኋላ እዚህ ጋር ኤ ብላ ቀስቷ ወደ ላይ እና ኤ ብላ ደግሞ ቀስቷ ወደ ታች ሆነች አለች። ወደ ላይ ያለውን ስነካው እንደዚሁ እየጨመርልኝ ይሄዳል። ጽሁፉም እዚህ ጋር ቴክስት ሳይዙንም እዚሁ ያሳየኛል። ወደ ታች ያለችውን ቀስት ደግሞ ስነካ እንደዚሁ ይኸው እየቀነሰልኝ ይሄዳል ማለት ነው። ስለዚህ ይሄና በዚህ መንገድ ማስተካከል ይቻላል። እዚህ ጋር ግን አንድ ልትይዙልኝ የሚገባ ነገር ስታንዳርድ ፎንት ስታይል እና ስታንዳርድ ፎንት ሳይዝ የሚባል ነገር አለ። ስለዚህ ደስ ስላለን ብቻ ማንኛውም ፎንት ስታይል እና ፎንት ሳይዝ በየትኛውም ቦታ ዝም ብለን አንጠቀም። ለምሳሌ መጽሐፍ የተጻፈ ቢሆን እየጻፍን ቢሆን ለመጽሐፉ የሚሆን ፎንት ዝም ብለን ደስ ስላለን የትኛውንም ፋንሲ ፎንት ወይ ደግሞ የተለያየ እኛ ስለወደድነው ብቻ እንጠቀም አንችልም። ሳይዝም ደግሞ ዝም ብለን ወይ ትልቅ ወይ ደግሞ አነስ ያለ በጣም ደቃቃ ልናደርገው አንችልም። ስታንዳርዶች አሉ። እንግዲህ እነዚህን ስታንዳርዶችን ላሳያችሁ። በስታንዳርድ ፎንት ስታይል ጊዜ የምንጠቀመው ፎንት እንደ ስታንዳርድ የተለመደው ታይምስ ኒው ሮማን ይባላል። ስለዚህ ሃይላይት ካደረጋችሁ በኋላ እዚህ ጋር ታይምስ ኒው ሮማን የሚል መፈለግ ነው። ኪቤት ጋር ሄድና እንደዚህ እንሄድና ወደታች ታይምስ ኒው ሮማን የምትል እንፈልጋለን ማለት ነው። ኦኬ ይሄው እዚህ ጋር እንደምትመለከቱት ታይምስ ኒው ሮማን ይሄ ማለት ነው። ይሄ ፎንት እንግዲህ ስታንዳርድ ፎንት ስታይል እንለዋለን። ስታንዳርድ ፎንት ሳይዝ ደግሞ አለን የጽሁፉ ማነስና ማደግ ማለት ነው። እሱ ደግሞ እንግዲህ 12 ነው። ቦዲ ቴክስት ጋር ኖርማል ቴክስት እንግዲህ ኦፊሻል ቴክስት ጽሁፎች ስንጽፍ ሊሆን ይችላል፣ መጽሐፍ የተለያዩ እንደዚህ ሪሰርች ፔፐሮችን ስናዘጋጅ ሊሆን ይችላል። ቦዲ ቴክስቶች የሚጻፉት በ12 ፎንት ሳይዝ ነው። ያ ማለት እንግዲህ ያገብተን ከመረጥ ነው በኋላ 12 ስናደርግ ይሄ ስታንዳርድ የሆነ ፎንት ሳይዛችን ነው። ርዕስ ከሆኑ አርዕስት ከሆኑ ደግሞ እንግዲህ በ14 ወር ደግሞ በ16 ልናደርግ እንችላለን። ከፍ አድርገን ለምሳሌ ቻፕተር 1 ቻፕተር የሚል ጽሁፍ ቢኖረን እሱ ከፍ ብሎ መታየት ካለበት ቦልድ አድርገን እሱን ልናዘጋጅ እንችላለን። በዛ መንገድ ከፍ አድርገን ማለት ነው። ከዛ ውጭ ግን
በ12 ቦዲ ቴክስት የግድ መሆን አለበት፣ ወይ ደግሞ ርዕስ ከሆነ በ14 በርዕስ ማለት ነው። ይሄ ነው። በመቀጠል ደግሞ እንግዲህ ከዚህ ቀጥሎ የምናገኘው እንዴት ነው ቦልድ፣ ኢታሊክ፣ አንደርላይን እና ስትራይክስ የሚባሉ ፌቶች አሉ። እሱን እንዴት አድርገን እንሰራለን። ከዚህ ቅድም ላይ ካየነው ከፎንት ስታይሉ በታች የተለያዩ የተደረደሩ ቢአዩ ምናምን የሚሉ ነገሮች አሉ እዚህ እንደምታዩት እነሱን ነገሮች እንመልከት። ከዛ በፊት ግን ከለር ካላሳያችሁም ከለር እንዴት ነው የምንቀየር የሚለውን ላሳያችሁ። ፎንት ስታይል ፎንት ሳይዝ ካልን በኋላ ከለር እንዴት ነው የዚህን ጽሁፍ ከለር ወደ ሌላ ከለር ቀየር የሚችለው የሚለውን እንመልከት። ስለዚህችን ሃይላይት ካደረጉ በኋላ ኤ የምትላለች እዚሁ ሆም ታብ ውስጥ በፎንት ግሩፕ ውስጥ ማለት ነው። ከዛ እዚህ ጋር ኤ የምትለዋን ቀስቷን ነካና የምፈልገው ነው። ለምሳሌ እኔ በቀይ እንዲሆን ከፈለኩኝ ይህን ቀይ ስነካ እንደምታዩት ጽሁፉ ወደ ቀይ ይመለሳል ማለት ነው። ወደ ድሮ ወደ ጥቁሩ እንዲሄድ ከፈለኩኝ አሁንም ይህን ሃይላይት ካደረግኩ በኋላ ወደዚህ መልሼ አውቶማቲክ ወይም ደግሞ ጥቁሯን ነካ በዚህ መንገድ ይመልሳል ወደኋላ ማለት ነው። ከዚህ በኋላ እዚህ ጋር እንግዲህ ቦልድ ማድረግ ወይ ደግሞ ደመቅ ማድረግ ከፈለኩኝ ቦልድ ኢፌክት አለችው እዚህ ጋር ቢ የምትል ያች ናት። ስለዚህ ኢቴክ የሚለው ለምሳሌ እንደዚህ ሃይላይት አደረጉኝ ከዛ ቢን ብነካ ይሄ ቦልድ ይሆናል ማለት ነው። ከዛ ስመልስ አሁን ስሊም ደግሞ ወደኋላ ይመልሳል ማለት ነው። ይሄ በሾርት ከት ኮንትሮል እና ቢ መንካት ይቻላል። ስለዚህ ኮንትሮል ቢ ስነካ ይኸው እንደዚህ ቦልድ ሆነ። ኮንትሮል ቢ ድጋሚ ስነካ እንደዚህ ስሊም ቴክስት ሆነ ማለት ነው። ቀጥሎ ደግሞ እንግዲህ ኢታሊክስ ነው። ኢታሊክስ እንግዲህ ይሄኛው ለምሳሌ ቦልድ ብለናል። ለምሳሌ ይሄኛው ቦልድ ቴክስት በዚህ መንገድ ጽፈናል። ከዛ ደግሞ ኢታሊክስ ሊኖረው ይችላል። ኢታሊክስ ደግሞ ከሆነ አሁን በቦልድ እንደሆነ ስለሆነ ይችን ቢን ድጋሚ ነካለው። ከዛ ኢታሊክ ደግሞ ቴክስት ማለት እንደዚህ ከተጻፈ በኋላ ሃይላይት አድርጌ አይ የምትላለች እዚች ጋር ይህን ሳድርገ ወደ ጎን ወደ ቀኝ የተንጋደደ ጽሁፍ እና ማለት ነው። በሾርት ከት ደግሞ ኮንትሮል እና አይ መንካት ነው። ኮንትሮል አይ ሳደርግ እንደዚህ ይሆናል ማለት ነው። ወደኋላ ወደ ቀኝ እንደዚህ የተንጋደደ ጽሁፍ መጻፍ እንችላለን ማለት ነው። ከዛ በመቀጠል ደግሞ ወደ ታች ስንሄድ አንደርላይን እንሄዳለን። ለምሳሌ ይሄ ደግሞ አንደርላይን ያው አንደርላይን ማለት መስመር ነው ታውቃላችሁ። ስለዚህ ይህን ነገር ደግሞ እንዴት ነው የማደርገው? እንዲሰምርበት ከፈለኩኝ ይችን ዩ የምትለዋን መንካት ነው። ባይ ዲፎልት ሲንግል ላይን ያሰምራል ማለት ነው። ደብል ላይን ምናምን ሌላ ስታይሎች ከፈለኩ ቀስቷን ነካና ከዚህ ውስጥ ካሉት አንዱን ማድረግ እንችላለን። ለምሳሌ ቦልድ ላይን እንደዚህ ማድረግ እችላለሁ። ኦር ደግሞ ከዚህ ውስጥ ደብል ላይን ከፈለኩኝ ይሄ ማድረግ እችላለሁ። እንደዚህ ማስመር ይቻላል ማለት ነው። ባይ ዲፎልት ሲንግል ላይን ከፈለኩ ይሄን መልሳለሁ ማለት ነው። ይሄ ደግሞ ሾርት ከት አለው እንደሌሎቹ ኮንትሮል እና ዩ መጫን ነው። ኮንትሮል ዩ ስናደርግ አንደርላይን ይጠፋል። ኮንትሮል ዩ መልሰን ስነካ ደግሞ እንደዚሁ አንደርላይን ይበራል ማለት ነው። በመቀጠል ወደታች ስንሄድ ደግሞ ይሄ የተሰረዘ አይነት ኤቢሲ ብሎ የተሰረዘ አይነት ኢፌክት ያለበት አለ። እሱ ደግሞ ስትራይክ ስሩ ይባላል። ለምሳሌ ስትራይክ ስሩ እና ደግሞ የተሰረዘ አይነት ኢፌክት ለማምጣት ነው። ስለዚህ ይሄንን እንደዚህ ሃይላይት ካደረኩ በኋላ እሱን ብናካይና ይሄው ስርዝ የሚመስል አይነት ኢፌክት ይሰጠኛል ማለት ነው። እሱን ለማጥፋት መልሼ ራሱን ስነካት ሃይላይት ካደረኩ በኋላ ይመለሳል ማለት ነው። ይሄ ነው። በመቀጠል እንግዲህ ደግሞ እዚህ ጋር ፎንት ግሩፕ ውስጥ የሚጋራን ሰብስክሪፕት እና ሱፐርስክሪፕት አለን። እዚህ ጋር በመቀጠል የምትመለከቱት ሰብስክሪፕት እና ሱፐርስክሪፕት ምንድን ነው? እንግዲህ ብዙ ጊዜ የኬሚስትሪ እና የማትስ ጽሁፎች ኬሚስትሪ ጽሁፎች ሰብስክሪፕት ይባላላቸው። ለምሳሌ ኤች ቱ ስንል ኤች ይጻፋል፣ ከዛ ቱ ወረድ ብላ ትጻፋለች። ኤክስ ስኩዌር ስንል ኤክስ እና ከዛ ደግሞ ስኩዌር ከቱላ ሁለት ከላይ ካናት ጋር ትጻፋለች። እነዚህ ሰብስክሪፕት እና ሱፐርስክሪፕት ይባላል። ለምሳሌ ኤች ቱ ብዬ ብጽፍ ለምሳሌ መጻፍ ብፈልግ ኤች ከጻፍኩ በኋላ ሁለት እንዲሁ ከጎን ብጽፍ ይሄ ኤች ቱ አይደለም፣ ወረድ ማለት አለባት ሰብስክሪፕት እንድትሆን። ስለዚህ ይሄን ለማድረግ ሁለትን ሃይላይት አድርግና እዚች ጋር ኤክስ ብላ ቤዝ ቱ የምትላለች እሷን አንዴ ስነካ በምታዩት መልኩ ሰብስክሪፕት ይጽፍልኛል ማለት ነው። በመቀጠል ደግሞ ሱፐርስክሪፕት ነው። ይሄ ደግሞ ብዙ ጊዜ ለምሳሌ የማትስ ጽሁፎች 10 ስኩዌር 20 ስኩዌር ኤክስ ስኩዌር እያልን ልንጽፍ እንችላለን። እነዚህን ጽሁፎች ለማስቀመጥ ነው የሚረዳ። ስለዚህ ለምሳሌ እኔ አሁን 10 ስኩዌር ብዬ መጻፍ ከፈለኩ 10 ብዬ ከዛ ሁለትና አብሬ ጽፍና ሁለትን ለብቻ መርጬ እችን ኤክስ ስኩዌር የምትለዋን ከነካው እንደምታዩት ኤክስ ስኩዌር ይሆናል፣ 10 ስኩዌር ይሆናል። ኤክስ ስኩዌር ብዬ መጻፍ ከፈለኩ ደግሞ እንዲለቅልኝ አንዴ ነካዋለሁ ድጋሚ። ከዛ በኋላ ኤክስን እጽፍና ሁለትን ጽፌ ወይም ደግሞ ሁለትን ሳልጽፍ እንዳለ እዚህ ጋር ስኩዌር እንነካና ከዛ ሁለትን መጻፍ እችላለሁ። በምታዩት መልኩ ስኩዌር ብሎ ይጽፍልኛል ማለት ነው። ይሄ ፎንት ውስጥ ያሉ ነገሮች ናቸው ማለት ነው።
ከዛ ውጭ ደግሞ እንደዚህ ሃይላይት አለን፣ ቴክስት ሃይላይት ከለር አለ። እንግዲህ ሼድ ለማድረግ ከፈለኩኝ ለምሳሌ ነው አሁን ከዚህ ውስጥ በቢጫ ከፈለኩኝ ይህን ጽሁፍ አሁን ሼድ ማድረግ ብፈልግ በዚህ መንገድ ሃይላይት ማድረግ ይችላሉ በምፈልገው ከለር ማለት ነው። ለማጥፋት ከፈለኩኝ አሁን ምንድነው የማደርገው መርጠውና እንደዚህ እዛ ሃይላይት የምትለው ጋር እመጣለሁ። ኖ ከለር የምትለዋል አንዴ ስትመርጥ በምታዩት መልኩ ይጠፋል ከለሩ ማለት ነው። ይህ እንግዲህ ፎንት ግሩፕ ውስጥ ያሉ ቴክስትን ፎርማት የምናደርግበት ቴክስቶቻችንን የምናሳምርበት የምንቀያየርበት ወይ ደግሞ ፎርማት የምናደርግባቸው ቱሎች ናቸው ማለት ነው። በመቀጠል በሞጁል ሱሪ ውስጥ ደግሞ ቀጥለን የምንመለከተው ቴክስት አላይመንት ነው። አላይመንት እንግዲህ የተለያዩ አላይመንቶች አሉ። ቴክስታችን በፔጅ ውስጥ ወይ ደግሞ ወረቀት ውስጥ የሚቀመጥበት ቦታ ማለት ነው። አላይመንት ሌፍት አላይመንት ይኖራል፣ ሴንተር አላይመንት ይኖራል፣ ራይት አላይመንት ሊኖረን ይችላል ማለት ነው። ስለዚህ እሱን እንዴት አድርገን እንደምናደርግ ላሳያችሁ። ለምሳሌ እንምጣና እዚህ ጋር እኔ ኢቴክ የሚል ጽሑፍ አለ። ይሄ ኢቴክ የሚለውን ከፔጁ በስተግራ በኩል ላደርግ ይችላለሁ፣ ሴንተር ላይ ይችላል፣ ወይ ደግሞ ከቀኝ በኩል ላደርግ ይችላለሁ። እሱ እንዴት አደርጋለን ነው። ይሄን ለማድረግ እንግዲህ በመጀመሪያ እዚህ ፓራግራፍ ጋር የምትሏጋለች። ከዛ እዚህ ጋር የተለያየ አይነት አላይመንቶች አሉ። ለምሳሌ አላይን ቴክስት ሌፍት፣ ከዛ ይሄ ደግሞ ሴንተር፣ ከዛ ደግሞ ራይት የሚላል። ለምሳሌ እኔን ሃይላይት አደረኩኝ። ከዛ በኋላ ይሄን ሌፍት ከተጠቀምኩኝ ባይ ዲፎልት ለምሳሌ እኛ መጀመሪያ ወጣሉ ሰዶ መጀመሪያ ባይ ዲፎልት ከዚህ ነው ያለ ብዬላስ እናድርገው። ከዛ ሃይላይት ካረኩ በኋላ ባይ ዲፎልት የት ጋር ነው የሚለው እንግዲህ ካረኩኝ ሌፍት ጋር ነው። ከቀኝ በኩል እዚህ ጋር መውሰድ ከፈለኩኝ ምን አደርጋለሁ? ራይት ምትለዋን ወስዳለሁ። ራይት ስነካ ይኸው በዚህ በቀኝ በኩል ይሆናል። ሴንተር ደግሞ ካደረኩት የፔጅ ሴንተር ላይ ወይ ደግሞ መሀል ላይ ይቀመጥልኛል ማለት ነው። ይሄ ቴክስት አላይመንት ይባላል። እዚህ ጋር ፓራግራፍ ጋር የምታያቸው እነዚህ ቱሎች ናቸው። ሃይላይት ካደርግላችሁ እዚህ እነዚህ ይሄ አላይመንታችን የምናስተካክልባቸው በተኖች ናቸው ማለት ነው። ከዚህ በመቀጠል ደግሞ እዚሁ ሆም ታብ ውስጥ ፎርማት ፔንተር እንዴት እንጠቀማለን የሚል አንድ እንትን ላሳያችሁ፣ አንድ ቱል ላሳያችሁ። እዚህ ጋር የምታዩት አንድ ፎርማት ፔንተር የምትል ትላለች። ክሊፕቦርድ ጋር ፎርማት ፔንተር የምትል አንድ ትላለች እንደምትመለከቱት ሃይላይት በቀይ ያልኩባት። እሱ ለምንድን ነው የሚያገለግል ነው። እንግዲህ ብዙዎቻችን ይህን ላንጠቀምበት ይችላል፣ ግን በጣም ወሳኝ የሆነ ጥቅም ነው ያለው። ይሄ ጥቅሙ ባጭሩ ምንድን ነው? ለምሳሌ የሆነ ጽሁፍ አለ ብለን እናስብ። ቦልድ የሚለው ለምሳሌ አሁን ቦልድ ፎንቱን ቀይረነዋል። ለምሳሌ በታይምስ ኒው ሮማን አድርገነዋል። ከዛ ቦልድ አድርገናል ቴክስቱን። ከዛ ደግሞ ከለርም ልንቀየር እንችላለን። ቀይ አድርገናል። አሁን የሆነ ሌላ ጽሁፍ ቢኖረን ለምሳሌ እኔ ኢቴክ የሚለውን የዚህ ቦልድ የሚለውን አይነት ጽሁፍ ኢፌክት እንዲኖሩ ለምሳሌ ቀይ ከለሩን በዚህ እንዲሆን ስታይሉ እንትኑ ቴክስት ፎንት ስታይሉ በራሱ ታይምስ ኒው ሮማን እንዲሆን ቦልድ እንዲሆን ራሱ እንደዚህ ከፈለኩኝ የዚህ ጽሁፍ ማለት ነው። ሜቢ አሁን ይሄ ሌላ ሊሆን ይችላል። እንደዚህ የጻፍኩት እንደዚህ ሊሆን ይችላል። ስለዚህ ይሄን እንዲመስል ከፈለኩ ምንድን ነው የማደርገው? ቦልድ የምትለው ጋር ሄድና ሳምፕል እንደዚህ ሃይላይት አደርጋለሁ። ከዛ በኋላ ፎርማት ፔንተር የምትለው ጋር ሄድና እንዴት ክሊክ አደርጋለሁ። ካደረኩኝ በኋላ እንዲቀየር የምፈልገው ጽሁፍ ጋር ሄጄ ብሩሽ ምልክቷን እንደያዝኩኝ ሃይላይት አደርጋለሁ ማለት ነው። ይህን ሳደርግ እንደምትመለከቱት ከለሩን ወደዚህ ያመጣልን፣ ፎንት ስታይሉን ወደዚህ ቀየረልን፣ ፎንት ሳይዙንም ማነው ፎንት ከለሩንም ወደዚህ ቀየረልን ማለት ነው። ስለዚህ በዚህ መንገድ ማመሳሰል ወይ ደግሞ ማች ማድረግ እንችላለን የተለያዩ ቴክስቶቻችንን በዚህ መንገድ ማለት ነው። ይሄ ነው። ፎርማት ፔንተርን በዚህ መንገድ መጠቀም እንችላለን። ስለዚህ በዚህ በሞጁል ስሪ ውስጥ እንድናይ ያሰብኳቸው ርዕሶች እነዚህ ናቸው። አርዕስቶች እነዚህ ናቸው። እንግዲህ በዚህ ቪዲዮ እየተጠቀማችሁ እንደሆነ፣ በዚህ ትምህርት እየተጠቀማችሁ እንደሆነ ባለሙሉ ተስፋ ነኝ። በጣም የሚጠቅማችሁ ኮርስ ነው። ፕራክቲስ ያደረጋችሁ በደንብ መከታተል እንዳይረሳ፣ ቪዲዮ ላይክ ማድረግ እንዳይረሳ። ቀድሜ እንደነገርኳችሁ ብዙ የምንሰራቸው ቱቶሪያሎች፣ የምናዘጋጀው ትምህርቶች ወደ እናንተ እንዲደርሱ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በድጋሚ ያሳስባለሁ። በቀጣይ ሞጁል እንገናኛለን። ወደ ሞጁል 4 እንሂድ ማለት ነው። ኦኬ ተመልሰናል። ወደ ሞጁል 4 ስናልፍ በሞጁል 4 ደግሞ እንድናይ የፈለግኩት ፓራግራፍ ነው። ስለ ፓራግራፍ ወይ ደግሞ ወርኪንግ ዊዝ ፓራግራፍስ የሚል ታይትል ወይ ደግሞ ርዕስ እንድናይ ነው የፈለግኩት። እንግዲህ ስለ ፓራግራፍ መጀመሪያ እንግዲህ ከዚህ በፊት ባሉት ወደ ቴክስት እንዴት ፎርማት ይደረጋል ከታይፒንግ ጀምረን ቤዚክ ፎርማቲንጎችን ምናምን አይተናል። አሁን ደግሞ ፓራግራፍ ካለን እሱም ፓራግራፍን እየተመለከቱ አንዳንድ ነገሮችን እናያለን ማለት ነው። ስለዚህ ወርኪንግ ዊዝ ፓራግራፍ የሞጁል 4 ትምህርታችን ይሆናል ማለት ነው።
በሱ ውስጥ የተለያዩ ነገሮች አሉ። እንግዲህ እሱን እናያለን። ለምሳሌ ቡሌትስ ኤንድ ናምበሪንግ ሲስተሞች እንዴት እንጠቀማለን፣ መልቲ ሌብል ሊስቶችን እንዴት እናዘጋጅልን፣ ኢንዲኬተሮችን መልቲ ሌብል ሊስቶች እንዴት አድርገን ማዘጋጀት እንችላለን፣ ኢንደንቴሽን፣ ቦርደርን ሼዲንግ የሚሉ ነገሮችን በዚህ ውስጥ እንመለከታለን ማለት ነው። እንዲሁም ደግሞ ላይን ስፔሲንግ እንዲሁም ደግሞ ፓራግራፍ አላይመንት እንመለከታለን። በዚህ ውስጥ አብራችሁን ቆዩ። ስለዚህ ወደ ፓራግራፍ ለመምጣት አንድ እንዲሁ ማሪያ የሚሆን አንድ ፓራግራፍ እንዲሁ እናምጣ ሊሆናል እንላለን እዚህ ጋር። ከዛ በኋላ ራንድ እንላለን። ማስገባት የምንፈልገውን ፓራግራፍ ነበር ለምሳሌ እናስገባለን። ብራኬት ከፍተን አምስት ፓራግራፍ ስለምፈልግ እሱን አደርጋለሁ። እስከ 5 የጻፍኩኝ ከዛ ኢንተር ስል እንደምታዩት ይህን ፓራግራፍ ራንደም ፓራግራፍ ነው። ይህን ያመጣልኛል። በዲፎልት ቀይ አድርጎብኛል። ያው ቀድሜ ቀየረው ስለነበረ ነው። ስለዚህ እሱ ወደ ጥቁር ለመልሰው ይህን እንዴት መቀየር እንደምንችል ቀድመን ተምረናል ማለት ነው። ስለዚህ በዛ መንገድ እንደዚህ እቀይራለሁ። ኦኬ ይህን ካረኩ በኋላ እንግዲህ ይህን ፓራግራፍ የተመለከቱ ምን ምን ፎርማቲንጎች ወይ ደግሞ ምን ማስተካከያዎችን መስራት እችላለሁ የሚለውን እናያለን። ይህን ጽሁፍ እንዲህ አንዴ ሊጻፍነው ሊሆን ይችላል፣ ያዘጋጀነው ሊሆን ይችላል፣ ወይ ደግሞ ኮፒ አድርገን ያመጣነው ሊሆን ይችላል ማለት ነው። የመጀመሪያው እዚህ ጋር አላይመንት ነው። ፓራግራፍ አላይመንት ይስተካከላል። እዚህ ጋር ነው የመጀመሪያው እንግዲህ መሆን ያለበት እሱ ነው። እንደምታዩት የጽሁፍ አሁን ከግራ በኩል አላይንድ ነው፣ ስትሬት ነው ያለ እዚህ ጋር የሚታየው። ለምሳሌ ይህን ስትመለከቱ ከዚህ በኩል ስትሬት ነው በዚህ በኩል ያለ። ነገር ግን በቀኝ በኩል ስታዩ ደግሞ በዚህኛው በኩል ስትሄዱ ወጣ ገባ ያለ ነው። እንደዚህ ወጣ ይላል፣ ከዛ ገባ ይላል። እንደዚህ በጣም ራንደም ለእይታ በጣም ብዙ ማራኪ ያልሆነ ነገር ነው ያለው። ስለዚህ ይሄ መሆን የለበትም። ቴክስት ጋር ወይ ደግሞ እንደዚህ ፓራግራፍ ጋር ስንሰራ መሆን ያለበት ሻርፕ የሆነ ኤጅ ነው የሚገባ። ልክ ኩል ጀምሮ ኩል ያለቀ ነው መሆን ያለበት። እንደዚህ ሻርፕ ነው መሆን ያለበት ማለት ነው፣ ለእይታም እንዲያምር ወይ ደግሞ ቆንጆ እንዲሆን ማለት ነው። ስለዚህ እሱን ለማድረግ አላይመንት ነው የምናስተካክለው። እንግዲህ እዚህ ጋር ፓራግራፍ አላይመንት፣ ቴክስት አላይመንት ጋር ያየናቸው ቱሎች አሉ ለፓራግራፍ የሚሰራሉ ማለት ነው። ይሄ ማለት እንግዲህ ሌፍት አላይመንት አለ፣ ሴንተር አለ፣ ራይት አላይመንት አለ፣ ጀስቲፋይ ሞድ አለ። እንግዲህ ይህንን ለማድረግ በመጀመሪያ ማድረግ ያለብን መምረጥ ነው። ይህንን ነገር እንደዚህ ድራግ አድርገን መምረጥ እንችላለን። ለመምረጥ እንደዚህ ብዙ ደግሞ ሲሆን አንድ ኮማንድ መጠቀም ይችላል፣ ሾርት ከት ኮንትሮል እና ኤን መንካት ኪቦርዳችን ጋር ማለት ነው። ኮንትሮል ኤ ስናደርግ ሙሉ ጽሁፋችንን እንደዚህ መምረጥ ይችላል ማለት ነው። ካልሆነ ደግሞ ካልፈለጋችሁ እንዲሁ ድራግ ማድረግ ይቻላል። ይህን ካደረግን በኋላ ምንድን የምታደርጉት እዚህ ጋር አሁን ሌፍት አላይንድ ነው አሁን ባለበት ማለት ነው። ቀጥለን ሴንተር ስናደርገው እንደዚህ ፖይም ስታይል ይሆናል። ይህም ብዙ እንግዲህ ከፈለግን ማድረግ ይቻላል። እንደዚህ አይነት ኬዞች ካሉብን እንዲሆን ከፈለግን ማድረግ ይቻላል። ግን ብዙም ይሄኛው ተመራጭ አይደለም። ራይት ስናድርግ ደግሞ ይሄ አረቢክ አይነት ጽሁፍ ሲኖር አረቢክ ስታይል ነው። ያው የአረብኛ ጽሁፍ አሁን ብዙ ጊዜ ምናምን ካለን ያው ልንጠቀሙ እንችላለን፣ ከቀኝ ጀምሮ ወደ ግራ የሚሄድ አይነት ማለት ነው። ግን በጣም ቆንጆ የሚሆን አረቢክ መጀመሪያ ጋር ያልኳችሁ ጀስቲፋይ ይባላል። እቺ መጨረሻ ጋር ያለችው ማለት ነው። አሁን ይህን ስትመለከቱ ከግራ በኩልም ሻርፕ ነው፣ ከቀኝ በኩልም ደግሞ ሻርፕ ነው የሚሆነው። ለምሳሌ ይህንን ባሳያችሁ ከዚህ ጋር እንደምታዩት እኩል ነው የጀመረው፣ ከቀኝ በኩልም ደግሞ እንደዚህ እኩል አለቀ ማለት ነው። ሻርፕ ኤጅ ነው ያለው ማለት ነው። ይሄ ለእይታም በጣም ማራኪ ሳቢ ለሚያነበው ሰው ቆንጆ እይታ ስለሚሰጥ አሪፍ ይሆናል ማለት ነው። ይህን ቴክኒክ መጠቀም ይኖርብናል። በመቀጠል የምንመለከተው ደግሞ ላይን ስፔሲንግ ነው። በፓራግራፍ መካከል ያሉ ላይኖች ምን ያክል ርቀት አላቸው በመሀል ላይ የሚለውን ማለት ነው። ስለዚህ እሱን ስናይ ምንድነው እንዴት ነው የምናስተካክለው? አሁንም ሃይላይት ወይ ደግሞ መምረጥ ነው የሚኖርብን። መጀመሪያ ከመረጥን በኋላ እዚሁ ፓራግራፍ ታብ ውስጥ ግሩፕ ውስጥ ላይን ስፔሲንግ ቀስት ወደ ላይ እና ወደታች ያለችባት ቦታ አለች። ለምሳሌ እዚህ ጋር ሃይላይት አድርጌ ላሳያችሁ። እቺ ማለት ናት፣ እቺ ላይን ስፔሲንግ የምናስተካክልባት ቦታ ናት። ስለዚህ ይሄንን ለማስተካከል እንዳልኳችሁ መረጥን እንደዚህ። ከዛ ላይን ስፔሲንግ ቀስቷ ጋር እነካና አሁን ቁጥሮች አሉ እዚህ ጋር። ቁጥሮችን እንግዲህ ከፍ ባለ ቁጥር ይሄ አሁን ከ1 ይጀምርና እስከ 3 ይሄዳል። እንግዲህ 1 ማለት በጣም ትንሹ ነው፣ 3 ደግሞ ትልቁ ነው። ስለዚህ አሁን ለምሳሌ እኔ 2 ገባ አድርገው እንደምታዩት ይሰፋል ማለት ነው። በጣም ይለጠጣል። በመሀል ያለው ስፔስ በጣም ይበዛል። 2.5 ባደረገው በጣም ይበዛ ይሄዳል። ከዛ ውጭ ደግሞ ወደ አንድ ባድርገው ደግሞ ይኸው በጣም ስብስብ ይልና ደግሞ ኮንጀስትድ ይሆናል።
ማራኪ አይሆንም፣ ለማንበብ ምቹ አይሆንም ማለት ነው። ስለዚህ በዚህ ጊዜም ስታንዳርድ አለን። ሪኮመንድ የሚደረገው የትኛው ነው? 1.15 የምትለዋል። እንደምታዩት ይሄኛው በጣም ሳይሰፋ በጣም ሳይጠብ ያው ሪኮመንድ የሚደረግ ላይን ስፔስ ይሄ ነው ማለት ነው። በዚህ መንገድ ማድረግ ትችላላችሁ። ቀጥለን ደግሞ የምንመለከተው እዚሁ ፓራግራፍ ግሩፕ ውስጥ አለች። እዚህ ጋር የምታዩት እች ቡኬት ትላለች። ሼዲንግ ነው እንግዲህ ፓራግራፉ ሼድ ማድረግ የምትፈልግ ለምሳሌ ይህን የመጀመሪያው ፓራግራፍ የሆነ አይነት ከለር መቀባት ብፈልግ ቀስቷን ነካና እንደዚህ የሆነ ከለር ሰጠዋለሁ። ቀጥሎ ያለውን እንደዚህ መቀየር ከፈለኩኝ እንደዚህ መርጥና አሁንም ሌላ ከለር እንደዚህ መርጥ እችላለሁ ማለት ነው። ይሄ ፓራግራፍ ሼዲንግ ነው። ማጥፋት ከፈለኩኝ ሙሉን አንዴ እንደዚህ ሼድ የተደረገውን ነካና ከዛ በኋላ ኖ ከለር የሚያስቀይረው እንደምታዩት ሼድ ያደረኩት ነገር ይጠፋል ማለት ነው። ይሄ ነው። ሌላ ደግሞ ቦርደር እንዴት እንሰጣለን ነው። ቦርደር ደግሞ እንግዲህ እዚህ ጋር አሁን ፓራግራፍ ግሩፕ ውስጥ መጨረሻ ጋር ያለችው ይቺ 4 ማዕዘን ያለች። ስለዚህ ቦርደር አሁን እኔ ለምሳሌ ለዚህ ፓራግራፍ ቦርደር መስጠት ፈልግ ቀስቷን ነካና የትኛው ጋር ነው ማስገባት የምፈልገው ይለኛል። ለምሳሌ ሌፍት ቦርደር፣ ቶፕ ቦርደር፣ ቦተም ቦርደር ይላል። ለማለት ከላይ ከታች ከግራ ከቀኝ ወይ ደግሞ ሁሉንም ብዬ መምረጥ እችላለሁ። ለምሳሌ እኔ ከላይ ብቻ የምፈልጉ ካልኩ ቶፕ ቦርደር ብለው ወይም ከጽሁፉ አናት ጋር ብቻ ያሳምርልኛል ማለት ነው። ኦር ደግሞ አሁን የፈለኩት ከሁሉም ጋር ነው፣ 4 ማዕዘን ነው፣ ከአራቱም ዳይሬክሽን ነው እንዲገባበት የምፈልገው ካሰብኩኝ ደግሞ ብዬ ካሰብኩኝ ቀስቷን ነካና ኦል ቦርደር አውትሳይድ ቦርደር የምትላለች አውትሳይድ ሳደርገው እንደምትመለከቱት ይህንን ጽሁፍ በእንደዚህ አይነት በቦርደር ይከብልኛል ማለት ነው። በዚህ መንገድ ማስተካከል ይቻላል። የቦርደራችን ስታይልን መቀየር ይቻላል። ለምሳሌ እዚህ ጋር ገብተን እዚህ ጋር አሁን ቦርደር ሼዲንግ የሚል አማራጭ አለ። እሱ ጋር ከገባን በኋላ የቦርደር ስታይል እዚህ ጋር አሁን መቀየር ይቻላል። ለምሳሌ በዚህ አይነት ላደርግ ካልኩኝ ከዛ ኦኬ ካልኩት እንደምታዩት ስታይሉ ይቀየራል የቦርደራችሁ ማለት ነው። በዚህ መንገድ ማስተካከልም ትችላላችሁ። ይሄ ቦርደር ፔጅ ቦርደር ማነው ለፓራግራፋችን ቦርደር በዚህ መንገድ መስጠት እንችላለን ማለት ነው። ከዚህ በመቀጠል ደግሞ እንዴት አድርገን ሊስቶች እናዘጋጃለን፣ የቡሌትና ነምበሪንግ ሲስተም እንዴት አድርገን እንጠቀማለን ወደሚለው እንምጣ። ለምሳሌ እኔ አሁን በአዲስ ፔጅ ልምጣና ቡሌት እና ነምበሪንግ የሚባል ነገር አለ። ለምሳሌ ሊስት የሚደረጉ ነገሮች ካሉ ለምሳሌ ኤምኤስ ኦፊስ ፓኬጅ ቱልስ ብለን አሁን እዚህ ጋር የምዘረዝራቸው ነገሮች ቢኖሩ ምንድነው በምልክት በቀስቶች በምናምን ላደርግ ይችላል። ስለዚህ እዚች ጋር ቡሌት የምትላለች እንደምታያት እዚሁ ፓራግራፍ ግሩፕ ውስጥ ማለት ነው ቡሌት የምትል ምልክቶች ያሉባት እነዚህ 3 ነጠብጣብ ያሉባት አለች። እሷን መንካት ነው። እሷን ስነካ ቀስቷን ሳደርግ ማለት ነው ይኸው እንደምታዩት ያስመርጠኝ ነን የሚላለ ከዛ ከባለ እንደዚህ አይነት 4 ማዕዘን የተለያዩ አይነት ስታይሎች አሉ። ለምሳሌ እኔ አሁን ይሄን የምፈልግ ከሆነ እቺን አንዴ እንደዚህ ነካና ከዛ በኋላ ለምሳሌ ኤምኤስ ወርድ ብዬ ልጽፍ እችላለሁ። ከዛ ኢንተር ሳደርግ ራሱ ምን ይሆናል ይሄንን ቡሌት ይዞልኝ ይወርዳል ማለት ነው። ከዛ በኋላ ኤምኤስ ወርድ፣ ኤምኤስ ኤክሴል ብዬ ልጽፍ እችላለሁ። እንደዚህ ኤምኤስ ፓወርፖይንት ብዬ ልጻፍ ለምሳሌ እንደዚህ ማድረግ እችላለሁ። ኢንተር ስሎ ይዞ ይወርዳል ማለት ነው። ከዚህ ሊስት ከዚህ ቡሌት መውጣት ከፈለኩኝ እንደማደርገው ባክስፔስ አንዴ ብነካ ከዛ ባክስፔስ ድጋሚ ባደርግ ወደኋላ ይመልስልኛል። ስለዚህ አሁን ስጽፍ ኖርማል ነው ማለት ነው። ይህ እንግዲህ ቡሌቶችን መጠቀም በዚህ መንገድ እንችላለን። መቀየር ከፈለግን አሁን በአንድ መቀየር እንችላለን። ስለዚህ እንደዚህ ሙሉ ሃይላይት እናደርግና አንዴ ስንነካው ሃይላይት ያደርግልናል። ከዛ በኋላ ቡሌት ከተመልሰን ሄደን ሌላ አይነት ስታይል እንደዚሁ መምረጥ እንችላለን። ለምሳሌ ማድረግ ይችላል ማለት ነው። ስለዚህ ቡሌትን በዚህ መንገድ መጠቀም ይቻላል። ከዚህ ውጭ ደግሞ ነምበሪንግ ሲስተም ወይ ደግሞ በነምበር ሊስት ማድረግ ከፈለግን አንዳንድ ነገሮችን እሱንም እዚሁ ከቡሌት ቀጥላ ያለች ትላለች 1 2 3 የምትል እሷን አድርግና ለምሳሌ ስታይሎችን እመርጣለሁ። ለምሳሌ ይሄ 1 2 3 አለ፣ በቅንፍ ያለበት 1 2 3 አለ፣ ሮማንና ኤቢሲም አለ። ለምሳሌ እኔ ኖርማሊ በነጥብ ያለው ማፈለኩ አንድ ብዬ ለምሳሌ ወርድ አልኩኝ፣ ወርድ 2007 አልኩኝ። ከዛ ኢንተር ስል አሁን ይሄው በራሱ ምን አድርገው 2ን ያመጣልኛል ማለት ነው። ከዛ በኋላ ለምሳሌ ወርድ 2010 አልኩኝ 3 ይለኛል ራሱ። ወርድ 2016 ብዬ ጻፍኩኝ ለምሳሌ
እንደዚህ በምታዩት መልኩ ቁጥር ያወርድላል ማለት ነው። ስታይሉን አሁን መቀየር ይቻላል። እንደዚህ ሃይላይት ካደረኩኝ በኋላ ነምበር ሲስተም ለምሳሌ እኔ በሮማን ነው የምፈልገው ካልኩኝ የሮማን ማድረግ እችላለሁ። እንደዚህ መቀየር፣ በቅንፍ እንዲሆን ከፈለኩኝ እንደዚህ ማድረግ እችላለሁ ማለት ማስተካከል ይቻላል። ስለዚህ በዚህ መንገድ ቡሌት እና ነምበሪንግ ሲስተምን መጠቀም ይቻላል ማለት ነው። ቀጥለን የምንመለከተው ደግሞ ኢንደንቴሽን ይባላል። ኢንደንቴሽን የፓራግራፍ ኢንደንቴሽን እንዴት አድርገን እናስተካክላለን? ለምሳሌ የቅድሙ እንትን አለ። ለምሳሌ ቦርደራችን አለ። ቦርደር የሰጠነው የፓራግራፍ አለ። እሱም ቦርደሩን ላጥፎ ለምሳሌ ለማጥፋት ስትፈልጉ ኖ ቦርደር ምትላለች። ኖ ቦርደር ስትሉት ይኸው ኖርማል ይጠፋል ማለት ነው። ይህን ካደረግን በኋላ አሁን ኢንደንቴሽን ማለት እንግዲህ ገባ ብሎ ምናልባት ከሌፍት እንግዲህ ገባ ብሎ መጻፍ ካለበት የሆነ ፓራግራፍ ወይ ደግሞ ቴክስቱ እሱን እንዴት አድርገን እናስተካክላለን። ስለዚህ እኔ ከመጀመሪያው ፓራግራፍ የመጀመሪያው ኦ የምትለዋለች እንደምትታያል ከእሷ በፊት ጋር ከርሰሩን እናስገባና ኢንደንቴሽኑን ለማስተካከል እዚች ጋር ዲክሪዝ ኢንደንት እና ኢንክሪዝ ኢንደንት የምትላለች። ስለዚህ አሁን መጨመር ከፈለኩ ኢንደንቴሽኑን ኢንክሪዝ የምትለው ጋር ሄድና አንድ ክሊክ ሳደርግ ገባ ይላል ማለት ነው። አሁን የምትጨምረው ይኸው ገባ እያለ ይሄዳል ማለት ነው። ወደኋላ ደግሞ መቀነስ ከፈለኩኝ እቺ ዲክሪዝ ኢንደንት የምትላለች እሷን ወደኋላ እንደዚህ ማድረግ ይችላሉ ማለት ይሄ ኢንደንቴሽናችንን በዚህ መንገድ ማስተካከል እንችላለን ማለት ነው። ስለዚህ ይሄ ፓራግራፍ በሞጁል 4 ውስጥ ያየ ነው። ፓራግራፍ ፎርማቲንግ ወይም ፓራግራፍ ያሉ ነገሮችን የምናስተካክልባቸው ነገሮች ማለት ናቸው። እንደ አላይመንት አይተናል። ላይን ስፔሲንግ፣ ሼዲንግ፣ ቦርደር፣ ኢንደንቴሽን፣ ቡሌት እና ነምበሪንግ ሲስተም የሚሉ ነገሮች በፓራግራፍ ፎርማቲንግ ውስጥ ያሉ ቱሎች ናቸው ማለት ነው። በዚህ መንገድ እናንተም ፕራክቲስ እንድታደርጉ ይህን የምንሰራውን ነገር ድጋሚ ያደረጋችሁ ሌሎችን ፕሮጀክቶች የፈለጋችሁ ፕራክቲስ እንድታደርጉ ማሳሰብ ፈልጋለሁ ማለት ነው። ይህን ቪዲዮ ላይክ ያላደረጋችሁ ላይክ እንድታደርጉ አሁን በድጋሚ መጠየቅ ፈልጋለሁ። ከዛ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ አሁንም መጠየቅ እወዳለሁኝ። በተቻለ መጠን እናንተ የተሻለ ነገር እንድታገኙ ቪዲዮችን ቆንጆ ቪዲዮች ወደ እናንተ ለማድረስ እየሰራው ስለሆነ ቤተሰብ እንድትሆኑ አሳስባለሁ። በቀጥታ ወደ አምስተኛው ሞዴል ደግሞ ወደ አምስተኛው ቻፕተራችን እንሄዳለን ማለት ነው። ስለዚህ በመቀጠል ወደ አምስተኛ ስንሄድ በአምስተኛ ደረጃ የምንመለከተው ፔጅ ላይአውት ኤንድ ዲዛይን የሚል ነገር ነው። ስለዚህ ፔጅ ላይአውት እና ፔጅ ዲዛይን ደግሞ ፔጅ ላይአውት ታብ ውስጥ ገብተን እሱን እንዴት አድርገን እንደምንጠቀም ለምን እንደሚያገለግለን እሱን እንመለከታለን ማለት ነው። ስለዚህ አሁን ታብ ውስጥ ነው ያለ ነው። ሆም ታብ አለ፣ ሰርች ታብ አለ፣ ከዛ ፔጅ ላይአውት ታብ እንላለን። ስለዚህ ፔጅ ላይአውት ጋር እንሄድና የምናገኘው እንግዲህ ፔጅ ሳይዝ አለን። እዚህ ውስጥ እንደምታዩት ፔጅ ኦሪንቴሽን አለን፣ ማርጅን አለን፣ ሳይዝ አለን፣ ኮላመን አለን። እነዚህ ነገሮች በፔጅ ላይአውት ውስጥ የሚገኙ ናቸው። በጣም ቤዚክ የሆኑ ነገሮች ናቸው። ለምሳሌ ስለዚህ እንደ መጀመሪያ እንግዲህ ማንዳቶሪ የሆነ ነገር ወርድ ጋር ስንሰራ የመጀመሪያው ነገር ሳይዝ ነው። ሳይዝ ማስተካከል ፔጅ ሳይዝ ማለት ነው። ስለዚህ ፔጅ ሳይዝ ስናይ ወረቀት ሳይዝ እንግዲህ ፕሪንት የምናደርገው ነገር ነው የሚሆነው እንግዲህ የምንሰራው ነገር ወርድ ጋር ተዋዋቢ። ስለዚህ ፕሪንት ለማድረግ ደግሞ ትክክለኛውን ሳይዝ መርጠን ከዛ ካልሰራን ፕሪንት በምናደርግ ሰዓት ወይ ሊቆርጥብን ይችላል፣ ወይ መሀል ላይ ሊያንስብን ይችላል። እንደዚህ አይነት ችግሮች ሊገጥሙ ይችላሉ። ስለዚህ ትክክለኛው ሳይዝ መርጠን በትክክለኛው ሳይዝ መስራት፣ ከዛ በትክክለኛው ወረቀት ደግሞ ፕሪንት ማድረግ ይጠበቃል ከኛ ማለት ነው። ስለዚህ ሳይዝ ስናወራ ስለ ፔፐር ሳይዞች ከኤ1 ጀምረው እስከ ኤ6 ድረስ የተለያዩ ፔፐር ሳይዞች አሉ ማለት ነው። ስታንዳርድ አሁን እኛ ኮፒ የምናደርግበት ፕሪንት የምናደርግበት ኖርማል ፔፐር ማለት ነው ኤ4 ይባላል። ይሄ ዝም ብለን ልሙጥ ወረቀት የምንለው በተለምዶ ማለት ነው። እሱ እንግዲህ ኤ4 ፔፐር እንለዋለን። ሳይዙ 21 ሴንቲሜትር በ29.7 ሴንቲሜትር ነው። ወደ ጎን 21 ወደ ላይ ደግሞ 29.7 ማለት ነው ፖርትሬት ሲሆን፣ ስለዚህ እሱን ሳይዝ መምረጥ አለብን ማለት ነው። ወር ደግሞ ሌተር የሚባል ሳይዝ አለን ከእሱ ጋር ተቀራራቢ ሊሆን እሱ መምረጥ አለብን። ስለዚህ ፔጅ ላይአውት ጋር ሳይዝ የሚላለን እንደምትመለከቱት እዚች ጋር ሳይዝ የምትላለችን እሷን ሳይዝ የምትለዋን አንዴ ከነካም በኋላ እዚህ ጋር ኤ4 የሚል መፈለግ ነው። ኤ4 እንደምታዩት እዚህ ጋር 8.27 በ11.69 በኢንች ማለት ነው ተቀምጦልናል። እሱን አንዴ እናካለን። ይህን ስናደርግ ፔጃችን ወደ ኤ4 ሳይዝ ተቀየረ ማለት ነው። እንግዲህ ከዚህ ውጭ በትልቁ ከሆነ የምንሰራው ለምሳሌ ኤ3 ከሆነ የኤ4 ደብል ማለት ነው። እሱን ማቀየር እንችላለን። ሳይዝ ጋር ገብተን አሁን ኤ3 የምትለውን ብናደርግ ይኸው ሰፋ ያለ ፔጅ ይኖራል ማለት ነው። ስለዚህ ጋር ጥንቃቄ ማድረግ የሚገባን ኤ3 ጋር ሰርተን ኤ4 ጋር ፕሪንት ስናደርገው ሊቆርጥብን ስለሚችል ጥንቃቄ መደረግ አለብን። መምረጥ ያለብን ሳይዛችንን ፔፐር ሳይዛችንን ለዚህ ነው። ከዚህ በመቀጠል ደግሞ እኔ ወደ ኤ4 ልመልሰው። ከዛ መቀጠል ደግሞ ኦሪንቴሽኑ መስተካከል አለበት። ኦሪንቴሽን ማለት ነው ሁለት አይነት ኦሪንቴሽኖች አሉ። የመጀመሪያው ፖርትሬት ሲሆን
ሌላው ደግሞ ላንድስኬፕ ይባላል። ፖርትሬት ማለት ረጅሙ ሳይድ ወደ ላይ ሲሆን ማለት ሲሆን ላንድስኬፕ ማለት ደግሞ ወደ ጎን ሲረዝም ማለት ነው። ወደ ጎን ሲረዝም ማለት ነው። ስለዚህ ይሄ ሁለቱንም ማሰብ አለብን። አንዳንድ ለምሳሌ ማስታወቂያ ጽሁፎች ከሆኑ ወደ ጎን መጻፍ ካለባቸው ወደ ጎን እናደርጋለን። ኦር ደግሞ ባይ ዲፎልት ፖርትሬት አድርገን ልንሰራ እንችላለን ማለት ነው፣ ኖርማል ጽሁፎች። ስለዚህ ይሄንን አሁን እንደምንፈልገው ፖርትሬት ኦር ደግሞ ላንድስኬፕ አለ ኦሪንቴሽን የሚል ውስጥ። ስለዚህ አሁን ላንድስኬፕ ባደርገው ይሄ ወደ ጎን ይረዝማል ማለት ነው። ፖርትሬት ማድረግ ደግሞ ከፈለኩኝ እንደዚህ ያደርጋለሁ፣ ወይም ኖርማል ይሆንልኛል እንደዚህ ማለት ነው። በመቀጠል ደግሞ ማርጅን የሚል ነው ያለ። ማርጅን መስተካከል አለበት። ማርጅን ማለት እንግዲህ ከጽሁፋችን ወደ ግራና ወደ ቀኝ ያለው ትርፍ ቦታ ባዶ ነጭ ቦታ ማለት ነው። ነጭ ቦታ እንግዲህ እዚህ ጋር የሚታያቸው ባዶ ቦታ አለ። ከጽሁፉ እስከ ወረቀቱ ጫፍ ድረስ የምናገኘው ከግራና ቀኝ ባዶ ቦታ አለ። ይሄ ማርጅን እንለዋለን። ማርጅን ይባላል ማለት ነው። ስለዚህ ይሄ ማርጅን ስንት መሆን አለበት? ለእይታ በማይረብሽ መልኩ፣ ወረቀታችን ደግሞ በማያባክን መልኩ እንዴት ነው መሆን ያለበት የሚለውን እንመልከት። ስለዚህ ይህን ለማስተካከል ማርጅን የምትላለች እዚሁ ፔጅ ላይአውት ውስጥ ማርጅን የምትለዋ እነካለን። ይህን ስንነካ የተለያዩ አይነት እዚህ ጋር ፕሪሴቶች አሉ። ለምሳሌ ኖርማል አለ፣ ናሮ፣ ሞደሬት፣ ዋይድ፣ ሚረር ይላል። ለምሳሌ አሁን ኖርማል ጋር ያለው ዋይድ ባደርገው አሁን እንደምታዩት በጣም ጽሁፏ በጣም ማን ሊሆንች እና ትርፉ በዝተብን። ይሄ እንግዲህ ወረቀትን ከማባከተም ውጭ ምንም ጥቅም የለውም። ለእይታም ብዙ ያክል ሳቢ አይደለም ማለት ነው። ከዛ ውጭ ደግሞ ማርጅን የምትለው አገገብች አሁንም ናሮ የምትላለች። ናሮ ደግሞ ባደርግ አሁን እንደምታዩት ጥግ ድረስ ይሄዳል። በጣም ተጠቀማል ወደ ዳር። ይሄ ብዙ ጊዜ የሚጠረዝ ምናምን ከሆነ ጫፍ ላይ ሊነካብን ሊይዝብን ስለሚችል ሊቋረጥብን ስለሚችል እንደዚህ ደግሞ ሪኮመንድ አይደረግ ማለት ነው። ስለዚህ ይሄ መሆን ያለበት ማርጅን ነክታችሁ ኖርማል የምትሏል 1 ኢንች ከሁሉም ሳይድ ማለት ከላይ ከታች ከግራና ከቀኝ አንድ ኢንች ወይ ደግሞ 2.5 ሴንቲሜትር ወርዶ ነው መቀመጥ ያለበት ማለት ነው። በዛ መንገድ ማዘዝ ይገባናል። ይሄንን ማስተካከል ይኖርብናል ማለት ነው። ኖርማል የምትለዋን መምረጥ ማለት ነው። ይሄ ነው እንግዲህ በፔጅ ሌአውት ታብ ውስጥ በፔጅ ሴትአፕ ግሩፕ ውስጥ ያሉ ፔጅ ሳይዝ፣ ኦሪንቴሽን እና ማርጅናችን በዚህ መንገድ እናስተካከላለን ማለት ነው። እዚህ ውስጥ አሁን ማብራን ማየት የምንችለው አንድ ነገር እንግዲህ ኮለመን የሚባል ነገር ነው። ኮለመን እንግዲህ ጽሁፋችንን ለሁለት መክፈል ወይ ደግሞ ከ3 ወይ ከ4 መክፈል ከፈለግን ኮለመን መጠቀም ይቻላል። ለምሳሌ ይህን ጽሁፍ እኔ አሁን በሁለት ኮለመን እንዲሆን ከፈለኩኝ እንደዚህ ከመረጥኩ በኋላ ኮለመን የምትላለች እዚህ ጋር ፔጅ ሴትአፕ ውስጥ እሷን ነካና 2 3 እያለ ይሄዳል። ለምሳሌ ከሁለት ከፈለኩኝ ሁለት የምትለዋን አንዴ ስነካ ይኸው በምታዩት መልኩ በሁለት እንደዚህ ይጻፋል። ብዙ ጊዜ የመጽሔት ጽሁፎች፣ ጋዜጠኛ ያሉ ጽሁፎች ሲወጡ ምናምን ታያላቸው እንደዚህ ሆነው ሊወጡ ይችላሉ። ዋቴቨር እኛም እንደምንፈልገው በዚህ መንገድ ማውጣት ይችላል። ይህንን ካስተማይዝ ማድረግ ይችላለሁ። ለምሳሌ እንደዚህ ከመረጥኩ በኋላ ለምሳሌ የሆነ ማስተካከያ ከፈለኩኝ አሁን ኮለምን የምትለው ጋር ሄጄ ሞር ኮለምን የምትላለች እሷ እነካለሁ። ይህን ከነካው በኋላ ለምሳሌ ሁለት አድርገዋለሁ በዲፎልት ላይን ቢትዊን የምትላለች እዚህ ጋር እችን ካበራኋት በመሀላቸው መስመር ይኖራል ማለት ነው። እንደዚህ ካረቁ ይሄ እንደምታዩት በመሀል መስመር ተቀምጦልኛል ማለት ነው። በዚህ መንገድ ኮለምን እንደዚህ መስራት ይችላሉ፣ መስጠት ይችላሉ። አሁን ከ3 ማድረግ ከፈለኩኝ አሁንም ኮለምን ሄዳለሁ። ስሪ ብሏን መጥቷል። ይሄ 3 ሆነ። በዚህ መንገድ መክፈል እንችላለን። ከፈለግን ከ4ም እንደዚሁ መስጠት እንችላለን ማለት ነው። ወደ ኖርማል ወደ ድሮ ለመመለስ ኮለመን ጋር እንሄዳለን። ከዛ በኋላ ምትሏን ስንነካ ወደ ኖርማል በአንድ ኮለምን ይቀመጥልናል ማለት ነው። ይሄ ነው ማለት ነው። ያለነው ሞጁል 5 ጋር ነው። ስለዚህ እነዚህ ነገሮች ካየን በመቀጠል ደግሞ እንግዲህ የምናየው ሂደር እና ፉተር እንዴት አድርገን እናስገባለን ነው። ሂደር እና ፉተር የሚባሉ ነገሮች አሉ። እነሱ እንዴት አድርገን እናስገባለን የሚለውን እንመለከትና ሞጁል 5 እናበቃለን ማለት ነው። አብራችሁን ቆዩ። ስለዚህ ሂደር እና ፉተር ምንድን ነው? ከጽሁፋችን በላይና በታች የሚገኝ ቦታ የተለያዩ አንዳንድ አርስቶችን ሊሆን ይችላል። የተለያዩ ነገሮችን የምንጽፍባቸው ቦታዎች ወይ ደግሞ ከማርጅኑ በላይና በታች ማለት ነው የሚቀመጥ ነገር ነው። ለምሳሌ ሂደርን በተግባር ማሳያቸው የተሻለ ይሆናል። ለምሳሌ ሂደር እንዴት እናገኛለን? በመጀመሪያ ኢንሰርት ጋር ነው የምንገባው። ይህንን ሂደርን ለማግኘት ኢንሰርት ጋር እንሄዳለን። ከዛ በኋላ ሂደር የምትላለች ሂደር ኤንድ ፉተር የምትል ግሩፕ ውስጥ ሂደር የምትላለች እዚህ ጋር ይታያቸዋል ብዬ አስባለሁ። ሂደር እና ፉተር አለ እዚህ ጋር። ስለዚህ እሱ ጋር ሄድና ሂደርን አንዴ ከነካው በኋላ ቀስቷን ማለት ነው እንደመርጥ ያመጣልኛል ማለት ነው። ለምሳሌ የትኛውን አይነት ሂደር ማስገባት ትፈልጋል ይለኛል። የተለያዩ አይነት ላይን ስታይሎችን ያመጣል። ለምሳሌ እኔ አሁን ይሄኛውን ከፈለኩኝ
ክሊክ አደርገዋለሁ። እንደዚሁ ክሊክ ሳደርገው እንደምታዩት ይህን መስመር ያሰምርና ጽሁፍ እንድጽፍበት ያመጣልኛል ማለት ነው። ስለዚህ አሁን ለምሳሌ ይህንን ነገር ጽሁፌን እንድቀይረው ለምሳሌ ኤምኤስ ወርድ 2007 ብዬ ጻፍኩኝ። ከዛ አሁን ወደ ኖርማል ቴክስቱ ለመመለስ ደብል ክሊክ ነው ማድረጉ። ወደ ሂደሩ ለመመለስ ደግሞ ሂደሩ ጋር ሄድና ደብል ክሊክ አደርጋለሁ። ይሄ ፈዘዝ ይላል ቦዲ ቴክስቱ ማለት ነው። ስለዚህ አሁን ይሄንን አላይመንት መቀየር እችላለሁ። ለምሳሌ ይሄኛውን ወደ ቀኝ በኩል አድርጉ ካልኩኝ ያው እንደዚህ ያስቀምጣለሁ። ስታይል ምናምን መቀየር እችላለሁ። ለምሳሌ ጽሁፉን ስታይል እንደዚህ አድርጌ ደብል ክሊክ ባደርግ ይሄም እንደምትመለከቱት ሂደራችንን ከላይ በኩል ይሰጠናል ማለት ነው። ይሄ ለፔጃችን ወይ ደግሞ ለጽሁፋችን ይሄ እንግዲህ ለፔጃችን ወይ ደግሞ ለጽሁፋችን በጣም ውበት ያለው ነገር ነው። በጣም ውበትን የሚሰጥልን ነገር ነው። ስለዚህ እሱን እንደዚህ እናስገባለን። ከዛ ደግሞ ፎተር የሚባል አለ። ይሄ ደግሞ በተቃራኒው ከታች በኩል የሚገባ ማለት ነው። አሁንም ኢንሰርት ጋር እንሄዳለን። ፎተር ጋር ሄድና አሁን እመርጣለሁ። ለምሳሌ ተመሳሳይ ይሄንን ለምረጥናችን ይሄው ኢንሳደርግ ከታች በኩል ፉተር እንደዚህ ይመጣልኛል። ፔጁን አብሮ ይጽፍልኛል ማለት ነው። ለምሳሌ ይሄን ኤዲት ማድረግ ከፈለኩኝ እዚህ ጋር መጣና ለምሳሌ ቲዩቶር ብዬ ወይ ደግሞ እዚህ ጋር ለምሳሌ ኢቴክ ብዬ ልጻፍ። ኢቴክ አልኩት። ይሄው ከታች በኩል ይሄን ጽሁፍ ጻፈልኝ ማለት ነው። ከዛ ከቀኝ በኩል ደግሞ ፔጅ ነምበር ነው ያዘልኝ ማለት ነው። በዚህ አጋጣሚ ፔጅ ነምበር እንዴት እንደምናስገባም ላሳያችሁ። እዚሁ ኢንሰርት ጋር ከሄደር እና ፉተር ቀጥሎ ፔጅ ነምበር የሚላል ፔጅ ነምበር ጋር እንገባለን። ከዛ ቦተም ፔጅ ነው የምትላለች እዚህ ጋር እሷን ነካና ከዚህ ውስጥ የምንፈልገውን አይነት ስታይል ነው። እንደምታዩት እዚህ ጋር የተለያዩ አይነት ስታይሎች አሉ። ከዚህ ውስጥ የምንፈልገውን አይነት ለምሳሌ እኔ አሁን ይሄንን ኢፌክት የምፈልግ ከሆነ ይሄው ይሄን ሳደርግ እዚህ ጋር 2 3 እያለ አውቶማቲካሊ እሱ ራሱ ሶርት አድርጎ 1 ለ3 በሲኩዌንስ ማለት ነው፣ በኦርደር ማለት ነው ፔጅ ነምበሩን ይሰርልኛል ማለት ነው። በዚህ መንገድ ማስገባት ይቻላል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ይህን ትምህርት እየወደዳችሁ እንደሆነ እየተጠቀማችሁበት እንደሆነ ባለሙሉ ተስፋ ነኝ። እስካሁን ድረስ እንግዲህ ሞጁል 5 ድረስ ተመልክተናል። ሞጁል 5ን በዚህ ጨርሰናል። የማይክሮሶፍት ወርድ ትምህርት ሞጁል 5 በዚህ ተጠናቋል። ወደ ሞጁል 6 ወደ ቀጣዩ ቻፕተራችን እንሄዳለን ማለት ነው። አሁንም በድጋሚ አብራችሁን ቆዩ። ስለዚህ በሞጁል 6 ደግሞ የምንመለከተው ኢንሰርቲንግ ኤንድ ፎርማቲንግ ኢሜጅ ነው። ኢሜጆችን ወይ ደግሞ ፒክቸሮችን እንዴት አድርገን እናስገባለን። ካስገባን በኋላ ደግሞ እንዴት አድርገን ፎርማቲንግ እናስተካክለን፣ እንዴት የተወሰኑ ማስተካከያዎችን ደግሞ ከፈለግን እንዴት እነዚህ ነገሮችን እናስተካክላለን የሚለውን ነገር እንመለከታለን ማለት ነው። ይሄ የሞጁል 6 ትምህርታችን ይሆናል። ስለዚህ ኢሜጆችን ለማስገባት ከኮምፒውተራችን የተቀመጡ ኢሜጆች ሊሆኑ ይችላሉ። የምንፈልጋቸው ኢሜጆች ሰፖርቲንግ ኢሜጆችን ፒክቸሮችን ወደዚህ ወደ ወርድ ማስገባት ሊኖርብን ይችላል። ስለዚህ እሱን ለማድረግ አሁን ለምሳሌ እዚህ ጋር ያለሁት ልበል ከርሰር እንዲገባበት ቦታ ጋር ከርሰራችን እናደርጋለን። ከዛ በኋላ ኢንሰርት ነው የምንገባው። ኢንሰርት ጋር እዚች ጋር ኢሉስትሬሽን የምትል ግሩፕ አለች። ኢሉስትሬሽን ከላይ ትላላችሁ እዚች ጋር ይሄ ማለት ነው። ይሄ ግሩፕ ኢሉስትሬሽን ያለች ጋር እንደምታዩት እቺ ነገር ኢሉስትሬሽን ትላለች። ስለዚህ እዚህ ውስጥ ፒክቸር፣ ክሊፕ አርት፣ ሼፕ፣ ስማርት አርት፣ ቻርት የሚሉ ነገሮች አሉ። ስለዚህ እኔ አሁን ፒክቸር ማስገባት ስለሆነ የፈለኩትኝ ፒክቸር የምትላለች እሷን ነካለሁ ማለት ነው። ፒክቸር የምትለዋን አንዴ ነካለሁ። ፒክቸር የምትለዋን ስነካ የት ነው ያለ ፒክቸር ማስገባት የምትፈልገው ፒክቸር የት ነው ያለ ብሎ እንድመርጥ ያዘኛል ማለት ነው። ስለዚህ ፒክቸር ያለበት ቦታ ሄዳለሁ። ለምሳሌ ዳውንሎድ ጋር ልሄድና የሆነ ፒክቸር ልፈልግ፣ የሆነ ኢሜጅ ልፈልግ። ለምሳሌ ይህንን ፈለኩኝ። ከዛ በኋላ ኢንሰርት ነው የሚለው። ይህን ከመረጥኩ በኋላ ኢንሰርት፣ እንደምታዩት ይህ ፒክቸር ወደ ወርድ ገብቷል ማለት ነው። ይሄ ከገባ በኋላ እንዴት አድርገን ሪሳይዝ እናደርጋለን፣ እንዴት አድርገን ፖዚሽን እናደርገዋለን፣ ቴክስት ራፒንግ የሚባሉ ነገሮች እንዴት እንደምናስተካክል ላሳያችሁ። የመጀመሪያው ነገር ይሄ አሁን ይሄ ኖዶች አሉት እንደምታዩት 4፣ በዚህ በኩል 3፣ በዚህ በኩል በታች 3፣ በዚህ በማሉ ላይ በጠቅላላ ወደ 8 ያክል ኖዶች አሉት ማለት ነው። እነዚህ ነገሮች ለምንድን የሚያገለግሉን ይሄን ኢሜጅ ሪሳይዝ ለማድረግ ነው። ለምሳሌ ከኮርነር ጀምሬ እንደዚህ ድራግ ሳደርገው ወይ ሳይዙን ማሳነስ ይችላሉ ማለት ነው። ሳይዙን ማሳነስ እንደዚሁ ይችላሉ ማለት ነው። ስለዚህ ከፍ መጨመርም መቀነስም በዚህ መንገድ ይቻላል። ይሄ ሪሳይዚንግ ይባላል ማለት ነው። በመቀጠል ደግሞ ፖዚሽኒንግ የሚለው እንምጣ። ፖዚሽኒንግ ማለት ደግሞ የምንፈልገው ቦታ ጋር መውሰድና ማስቀመጥ መቻል። ለምሳሌ አሁን ይሄን ድራግ ባደርገው አሁን መሀል ላይ ሳደርግ እንደምታዩት ክሮስ ምልክት አለው። እሷን ነገር ድራግ ካደረኩኝ አሁን ቦታ ይቀይራል። ግን አንድ ችግር ይፈጥርብናል እዚህ ጋር። ለምሳሌ አሁን ወደ ላይ ወደ ፓራግራፉ መውሰድ ፈልግ እንደምታዩት የሆነ ችግር ተፈጥሯል።
ምንድነው ፓራግራፉ መሀል ላይ ነው የገባብን ወይ ደግሞ ቆርጦታል፣ ለሁለት ከፍሎብናል ማለት ነው ጽሁፉን። እንደዛ ሳይሆን የምፈልገው እኔ አሁን ከጽሁፉ ምንም ሳይረብሽ የትም ቦታ ማስገባት እንድችል ቴክስት ራፒንጉን ማስተካከል ይኖርብኛል ማለት ነው። ስለዚህ አሁን ምን አደርጋለሁ? እዚች ጋር ቴክስቷን ሃይላይት እንዳደረግኩኝ እዚች ጋር ቴክስት ራፒንግ የምትላለች እሷን ነካና እዛ በኋላ እዚህ ጋር የተለያዩ አማራጮች አሉ። ለምሳሌ እኔ ኢንፍሮንት ኦፍ ቴክስት የሚለውን ብመርጥ አሁን እንደምታዩት የትም ቦታ ማስቀመጥ እችላለሁ። ጽሁፉም ደግሞ ከስር ነው ያለ፣ ኢሜጁ ከላይ ነው ያለ፣ ምንም ነገር አይረብሽም ማለት ነው። ስለዚህ ይችን ነገር እንደዚህ ሳይዝ አድርጌ የሆነች ቦታ ጋር እንደዚህ ማስቀመጥ እችላለሁ። ይሄ ለማንቀሳቀስ ፍሪሊ በጣም ያስፈልጋል ማለት ነው። ስለዚህ ይሄ ቴክስት ራፒንግ ይባላል። እዚች ጋር ክሊክ ማድረግ ከዛ ቴክስት ራፒንግ ጋር መግባት ኢንፍሮንት ኦፍ ቴክስት ማድረግ ማለት ከፊቱ ከጽሁፍ ፊት ላይ እንዲቀመጥ ማድረግ ያስችለናል ማለት ነው። ይህን ካደረግን በኋላ ደግሞ ሌላ እንድናየው የፈለግኩት እንዴት አድርገን ክሮፕ ማድረግ እንችላለን። አንዳንድ ኢሜጆች ለምሳሌ አላስፈላጊ የሆነ ነገር ካላቸው እነሱ ክሮፕ ማድረግ ሊኖርብን ይችላል። የማያስፈልገውን ወጥተን የምንፈልገውን ብቻ ማስገባት ማለት ነው። ለምሳሌ ኢሜጅ ላይ ክሮፕ ማድረግ ቢፈልግ እዚቹ ጋር ፎርማት የምትለዋ ጋር የምገባ ከዛ በኋላ ክሮፕ የምትላለች እዚህ ጋር ክሮፕ ስል እዚህ ጋር ኤዲት ማድረግባቸው ክሮፕ ማድረጊያ ፖይንቶችን ይሰጠኛል። ለምሳሌ ከላይ በኩል ወደ ታች እንደዚህ፣ ከታችም እንደዚህ ወደ ላይ፣ ከግራ በኩልም እንደዚሁ፣ ከዚህም እንደዚሁ ባደርግ በምታዩት መልኩ ክሮፕ ማድረግ ችያለሁ። ስለዚህ ክሮፕ የምትለዋን ድጋሚ ስነካ ይኸው እንደዚህ ኮፒ ያስቀምጥልኛል ማለት ነው። ይሄ ነው። ከዛ ውጭ ደግሞ ሌላ ፎርማቲንግ መጠቀም እችላለሁ። አንዳንድ ፎርማቲንጎችን እዚህ ጋር መስጠት እችላለሁ። ለምሳሌ ፎርማቲንግ የሚለው ውስጥ ቦርደር፣ የተለያየ ቦርደሮችን እዚህ መስጠት ይቻላል። ለምሳሌ ይህን ባደርግ አሁን የተለያየ ቦርደር እዚህ አይነት መንገድ አትራክቲቭ በሆነ መንገድ መስራት እችላለሁ። ለምሳሌ ይህን ካስትየን ከሆኑ የተሻለ ሌላ እንደዚህ ያደረኩ ስታይሎችን እየቀያየርኩኝ ቦርደር መስጠት ይቻላል ማለት ነው። ሌላም ኢፌክቶች እንደዚህ አይነት የሰጠው እንደምታዩት በዚህ መንገድ ማስተካከል እችላለሁ ማለት ነው። ስለዚህ ኢሜጅ ማስገባት እና ኢሜጅን ደግሞ ፎርማት ማድረግ፣ ክሮፕ ማድረግ፣ ፖዚሽኒንግ ማስተካከል፣ እንደዚህ አይነት ነገሮች ይኖራሉ ማለት ነው። ይሄ አንዱ የሚያስፈልገን ነገር ማይክሮሶፍት ወርድ ጋር ስንሰራ ሊያስፈልገን የሚችል አንዱ ነገር ስለሆነ ይህም መታወቅ አለበት የግድ ማለት ነው። ይሄ ነው። ይሄ በሞጁል 6 ውስጥ ያለ እንግዲህ እችን እንድናይ የፈለኩት። በመቀጠል ደግሞ በሞጁል 7 እንሄዳለን። ሞጁል 7 ውስጥ ደግሞ ወርኪንግ ዊዝ ቴብልስ፣ ቴብሎች እንዴት አድርገን እናስገባለን፣ ቴብሎች እንዴት አድርገን ክሬት እናደርጋለን ወደሚለው ደግሞ እንሄዳለን ማለት ነው። አብራችሁን ቆዩ በድጋሚ